ክርስቲያን ነበርክ አይደለ? ነኝ። ኦኬ ነበርክ። አሁንማ ነበርክ ነው የሚባለው። ምን ክርስቲያን ነበርክ? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት? ጴንጤ። ፕሮቴስታንት። ኦኬ ጥሩ። አሁን ክርስትናን የተውክበት ምክንያትና እስልምና የማረከህ ምክንያት ንገረን እስቲ በግርድፍና በሌጣው። አዎ ክርስትናን የተውኩት ከፈጣሪ ሁሉም ሰው ወጥቷል። አሁን ስለ ፈጣሪ ብሎ የሚኖር ሰው የለም። ለራሱ ብሎ ነው እየኖረ ያለው። በቃ ፈጣሪ ማይወድ ነገር እየሰሩ ነው። ስለዚህ ውስጥ ብዙም አልተቀበረም እና ያላ ሰው ሁሌ ሲያይ በቃ አንድ መንገድ ነው የሚሄደው፣ አንድ ፈጣሪ ነው የሚጠራው። ስለዚህ እሱን ወድጄ ነው ያናገርኩት። ኦኬ ስለዚህ እስልምና የተመቸ በምን ምክንያት ነው? በምን ምክንያት ነው እስልምና የተመቸ? የሙስሊም እስልምና የተመቸ በምን ምክንያት ነው? በቃ ሐቀኛ ነው። ሁሌ ለአላህ ይኖራል። የተዋጣ ይፈልግም አላህ ውጪ ወደ ሌላው መንገድ ወዲ ፈጣሪ ምን ነው ፈጣሪ ይወድ ነው እና የመጀመሪያ የነበረውም ሙስሊም ነው። ኦኬ ማሻአላህ። ስለዚህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብለህ ነብዩ መሐመድ ደግሞ የአላህ መልእክተኛና ባሪያና ብላችሁ መሆናችሁን አምነሃል አይደል? ተቀብለሃል። እንትኑ ሐሳቡን ገብቶሃል? ኦኬ ስለዚህ ከኔ ጋር እኔ የምለው ሻሃዳ በተከተለ ስላለ ማለት ነው። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ በሐቅ የሚመለክ አምላክ እንደሌለ በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። ይሄን እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር ማሻአላህ አላሁ አክበር። ኡስታዝ ጀማል የሚጨምሩለት ነገር ካለ እስቲ ትንሽ ያጠራ ያለች ዳዋ አድርጉለት። መርሐባ አልሐምዱሊላህ ጥሩ ወንድማችን ሆነሃል። ኢንሻአላህ ከአሁን በኋላ ያለው ነገር በኢስላም በቃ ተግባራዊ ማድረግ ነው። እስልምና ሌላ ነገር የለውም። ሁሉ ነገር በተግባር የሚያስገኝ እምነት ነውና እንግዲህ ጥሩ ወንድማችን ነህ። ደስታ ማለት እንግዲህ ያው ደስታ ነው። ከፈለክ የፈለከውን ስም የአባትህን ስም ብቻ ነው እንጂ ማትቀይረው። ከዚህ በኋላ ደስታ መባልም ከፈለክ ደስታ ማለት ትችላለህ። የፈለከውን ደግሞ ቢሆንልህ ስም ይሄ ይሆናል የምትለው ካለ ያንን ስም አሁኑን እናጸድቅልሃለን። ከዛ ቀጥሎ አሁን ገላህን ትታጠብና እንግዲህ ኢሻ አልፏል። ሱብሂ ላይ ግን ወደ ሰላት ትገባለህ። ሸሪዓው የሚለው ይሄንን ነው። ለምን? እምነት በተግባር ነው። እምነት በተግባር ስለሆነ ይሄንን ተግባራዊ ታደርጋለህ። ይሄንን ለማድረግ ኢንሻአላህ ዝግጁ ነህ አይደለም? ደስታ ነኝ። ማን ይሁንልህ ስምህ? ራሱም ይሁንልኝ። በቃ خلاص በተመቻም ቀይሩ። አይደለም ያንተም ፍቃድ ቢኖርበት የተሻለ ነው። መሐመድ
محمد الله أكبر الله أكبر اسم من أسماء الرسول صلى الله عليه وسلم كسموت كله عنده يا رسوله يا محمد صلى الله عليه وسلم يساتشو سمنونا انسم إن شاء الله ورفعنا لك ذكرك بلوال الله سمهن كف نادرقوالن بلوالنا إن شاء الله يساتشو سم بمعزه تلقنونا إن شاء الله محمد يتبالى سودقمو تكبارهم يا محمد سرانو مساراو إن شاء الله ያለው ሁኔታ በዚህ ነው። በርታ አላህ ያበርታ። ማንኛውንም እስላማዊ የሆነ ትምህርቶችን በመጠየቅ ባለማፈር ማድረግ የሚጠበቅብህን ነገር ኡስታዞች ይኸው ኢንሻአላህ ፒክ አፕ ካንተው ጋር ስለሆነ ያው እየተረዳዳን ያለውን ነገር እንማማራለን ኢንሻአላህ። መሐመድ ያባት ስም ማን ነው? አበራ محمد أبرة خلاص قطمال محمد أبرة خلاص محمد أبرة الحمد لله الحمد لله يا وني قدمي يغباو بمهوني نو انجي يا وحيدم እንደምታየው ሁላችንም ከጎንህ ነን ኢንሻአላህ። محمد أبرة مرحبا استاذي ብዙ ማለት محمد በልሺ ምን محمد ما شاء الله የተለያየ ፕሮናንሴሽን አለ። ራስ ማህሙድ የሚሉታሉ፣ መሐሙድ የሚሉታሉ፣ መሐመድ የሚሉታሉ፣ ሙሐመድ የሚሉታሉ። ቁርአን ላይ ግን ሙሐመድ ነው የሚለው። ማሻአላህ ታዛ 10 ሺህ እንድገባ እባክህ ንገርልኝ። እስካሁን አልገባውም። ይሄን ያህል አመት 4 አመት ቆይ ምንድነው 10 ሺህ ፎሎወር የለም። አረ የኔን አካውንት ልስጦታ የኔ ማለት ይችላል። አይ ከምሬ እኮ ነው። ለኢብራን ሰጥቼዋለሁ እኮ ባለ 500 ሺህ ታዋቂ እኔ ሰጣለሁ ከፈለጉ ልስጦትና 10 ሺህ ለኔ ይሰጡኛል። አይ ካላችሁ ደግሞ ሰዎቻችን ያው አርጓቸው 10 ሺህ አስገባቸው። እንደዛ ካላችሁ ሽክራን ጀዚላን አህሰን الله اليك ورعاك الله يطبقك ኡስታዝዬ الله يطبقك الله ካንተ ጋር። እሺ አሁን የሚጨመር ነገር አለ? ሌላ ምንም የሚጨመር ነገር የለም። ፈርሃን ብያለሁ። እኔ ደግሞ ሳገኝ ፈርሃን ነው ማለት ፈርሃን ማለት ደስታ ማለት ነው። በቃ ያለ ነገር ካለ ችግር የለውም። አሊፍ ባታሳጅም የሚለውን ቁርአን ትገባለህ። ማን አለ ሰው አለ ቁርአን በትንሹ እኔ ጓደኛው ነኝ ያመጣሁት ልጅ ነኝ። ችግር የለውም። በትንሹ አቀራዋለሁ። እኔ በትንሹ አቀራለሁ ቁርአን ኢንሻአላህ ችግር የለውም። አሉ ወንድሞችም እህቶችም አሉ። እስቲ ከስር ካላችሁ የኛ ጀማ እኔ ወንድሙ ነኝ። እኔ ሙስሊም ነኝ እኮ ገባኝ። አይ እንትን ነው ግሩፕ አለን እና ግሩፕ ውስጥ እንዲገባ ነው የፈለግነው እንዲማር። እሺ አዊ መታላለች እየተሽከረከረች ነው። እንትገባ እሷን ታገኛታለህ። ቆይ እሺ ያው ገብታለች። አዊ አሰላሙ አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሀዊ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? አገኘው እስቲ ሜን ፒካፕል። ሰላም አለይኩም። ወአለይኩም ሰላም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ በውስጥ ቁጥርን አስቀምጥልኝ ወደ ቂራ። እሺ ችግር የለውም። ፎሎ መልስልኝ። ፎሎ መልስልኝ ኢንሻአላህ። በውስጥ ቁጥር ይልክ ኢንሻአላህ። ኦኬ ቲጂ የድንግል ማርያም ልጅ አለች ቤታችን። እስቲ ቅድሚያ እንስጣት። ቲጂ ይሰማሻል? ቲጂ አለች? ቲጂ ኦኬ
ሌላ መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። ሻሃዳ መያዝ የምትፈልጉ መስለም የምትፈልጉ ሰዎች ካላችሁ መማር የምትፈልጉ መጠየቅ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ነው የምንለው። ሚስ ገብተሻል እኮ አሁን መጠየቅ ትችያለሽ። የቅድሙን ጥያቄ አልነበረም፣ ጥያቄ አይደለም። በቀደም ለታ ቤዛ የምትባለው ልጅ ጋር ገብቼ ነበረ እንዳጋጣሚና ጥያቄ ጠየቀችና እኔ ልመልስልሽ አልኳት። ስለ ሃይማኖቶች ነው የጠየቀችውና ሃይማኖቶችን ማን ነው የመሰረታቸው፣ የሃይማኖት ስያሜዎች ለምን ተለያዩ የሚል ጥያቄ ጠየቀች። እና እኔ ገባውኝና ሃይማኖቶች በተከታዮቻቸው ስም በራሳቸው እንደሰየሙ አንዳንዶቹ ደግሞ ሌሎች ስም እንዳወጡላቸውና አንድ አይነት አመለካከት ያላቸው ሰዎች አንድ ላይ የሚጠሩበት ነው ከእስላም ውጪ አልኳትኝና እኔ አሁን ጥቂት የሰለመችውና ምን አሉ ከታች ኮሜንት ከበል ሰለምተኝሽ እንዴ ስትለኝ አው ሰለምቴ ነኝ አልኳትኝና ቅርብ ጊዜ ነው የሰለምኩት እንደውም ወርም አልሆነኝም አልኳት። ስላት ከታች ገና አሁን ሰለምሽ ነው እንዴ ጥያቄ ምናምን እንትን የምትዩና ምን አሉኝ። ከዛን ስለ ሃይማኖቶች ስያሜዎችን ያው ማውቀውን እያብራራሁላት ኢስላም የሚለው ግን ከአላህ እንደሆነና ከቁርአን ደግሞ እንዳለ እሱንም ነግሬያት ስለ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚለውን ስያሜዎቻቸውን እየነገርኳት ኦርቶዶክስ የኢትዮጵያ ኦርቶዶክስ ብቻ መጠሪያ አይደለም። ኦርቶዶክስ የሚለው ጥሬ ቃሉ ቀጥተኛ ማለት ነውና ይሄንን ደግሞ ለራሳቸው ነው የሰየሙት። አንዳንድ በብዛት የማይታወቅ ግን እኔ አጋጣሚ ያገኘሁት ኦርቶዶክስ ኢስላም፣ ኦርቶዶክስ ሙስሊም የሚባሉ አሉ አልኩኝ። ከዛን ይሄን ኬንያ ያመጣሽው እንደዚህ አይነት ነገር ብለው በጣም ብዙ ሲናገሩኝ ነበርና ይሄን ነገር አንተ ታውቃለህ ብዬ አስባለሁ። ኦርቶዶክስ ማለት ክርስቲያን አይደሉም። ኦርቶዶክስ ኢስላም የሚባሉ አሉ፣ ክርስቲያን አይደሉም። ነገር ግን ይሄ ኦርቶዶክስ የሚለውን ቀጥተኛ የሚለውን ቃሉን ብቻ ለመጠቀም የሚጠቀሙ ቡድኖች አሉ። ይሄንን ታውቃለህ ኡስታዝ? አዎ ኦርቶዶክስ ማለት ከበፊት ጀምሮ የነበረው እንትን የትምህርት ስም ነው። ራሱ ኦርቶዶክስ እና ሄቴሮዶክስ የሚባል ነገር አለ። ኦርቶ ማለት ቀጥ ያለ ማለት ነው። ዶክስ ማለት ምስጋና ማለት ነው፣ ወይም ደግሞ አመለካከት ማለት ነው። ትርጉም የግሪክ ቃል ነው። ሄቴሮዶክስ ማለት ደግሞ ሄቴሮስ ማለት የተለየ ማለት ነው፣ ወይም የተዛባ ማለት ነው። ዶክስ ማለት ወይ ክብር ወይም አመለካከት ማለት ነው። ኦርቶዶክስ እና ሄቴሮዶክስ የሚባለው ትምህርት ላይ ነበር ከጥንት ጀምሮ የነበረው። ለምሳሌ አይሁዳኖች ጋር ቀጥ ያለው ትምህርት ምን ይባላል? ኦርቶዶክስ አይሁድ ይባላል። በዲኑል ኢስላምም ደግሞ አህለል ሱና ወል ጀማ ወይም ቀጥተኛ ያለው የሱና ባለቤቶች የሆኑትን ትምህርታቸው ኦርቶዶክስ ኢስላም ይባላል። ቀጥተኛ የሆነ አመለካከት፣ ቀጥተኛ የሆነ አስተሳሰብ፣ ቀጥተኛ የሆነውን እምነት ለማመልከት ማለት ነው። በኋላ ላይ ነው በ1054 ላይ የኦሪየንታል ማን የምስራቃውያን የሚባሉትና አሁን ሮማውያኖች ሲለያዩ ካቶሊክ እና ኦርቶዶክስ ተብለው ስም አደረጉ። ካቶሊክ የሚለውም ቃል ካቶሊኮስ ማለት ነው፣ ኩላዊት ዓለም አቀፍ ማለት ነው ትርጉሙ። በ110 አግናጢዮስ ለመጀመሪያ ጊዜ ነው ቤተክርስቲያንን ዓለም አቀፍ ናት ብሎ ለቤተክርስቲያን የተሰጠ ስም ነው ካቶሊኮስ። የግለሰብም የሃይማኖትም ስም አልነበረም ጥንት ጀምሮ። በ1054 ላይ ግን ሲለያዩ የቤተክርስቲያን የነበረውን ስም ለሃይማኖት እና ለሰዎች፣ ኦርቶዶክስ የሚለውን የትምህርት ስምን ደግሞ ለቤተክርስቲያንና ለሰዎች ጋር አገልግሎት ላይ መዋል ጀመረ ማለት ነው እንጂ ኦርቶዶክስ የሚባል ትምህርት እንጂ ኦርቶዶክስ የሚባል ሃይማኖትም ኦርቶዶክስ የሚባል ሰውም ኦርቶዶክስ የሚባል ቤተክርስቲያንም የለም በታሪክ ውስጥ ማለት ነው። ለዛ ነው ከዛ አንፃር ነው እንትን የምንለው ኦርቶዶክስ እና ሄቴሮዶክስ የሚባል ነገር አለ። ሲምፕሊ የግሪክኛ ቃል ናቸው ቃሉ ማለት ነውና ይሄን ይመስላል። ጥያቄሽን አድሬስ አድርጌ ከሆነ አላውቅም። አው ልክ ነህ። አይ እኔም እኮ ያብራራሁት ይሄንን ነው። ግን አንቺ ከየት አምጥተሽ ነው ኦርቶዶክስ ኢስላም አለ ብለሽ የምትናገሪው? አንዳንዴ ቦታ አሁን አንድ ህፃን ልጅ ለአንድ ህፃን ልጅ አሁን ምንድን ነው የምትሰጪው? ጥርስ ላላወጣ አጥንት ነው የምትሰጪው? ወተት ነው ፍትፍት ነው የምትሰጪው?
በተት ነው። እንደዛ ያለ ቦታው እንትን ነው ቆሻሻ ነው የሚሆነው። እውነት ያለ ቦታው የተናገሩት ሙስሊሞች ናቸው ማለት አንቺ ትናንትና መተሽ የሌለ ነገር እስልምና ውስጥ ለምን አይደለም ልክ እኮ ናቸው። እንደዛ እኮ እያልኳቸው አይደለም። የቃሉ ትርጓሜ ቀጥተኛ ማለት ነው እና ይሄንን ቃሉን ብቻ ነው እንጂ ወሰዱት እነሱ ክርስቲያን ናቸው አይደለም። ቦታሽ አይደለም። አንበሳ ጋር አንድ ጊዜ ነብርና ተኩላ ተጣልተው ክስ ብለው አንበሳ ጋር ሄዱ። ከዛ አንበሳው ጥፋተኛ ማን እንዳደረገ ታውቂያለሽ? ነብርን ያደረገው። እንዴት ተናኩለኝ እሱ ነው ምናምን እያልሽ አይደለም። ጥፋቱ ያለ ቦታ ነው የተገኘበት ቦታ ነው እንጂ ጥፋቱ የሱ እንደሆነ አውቃለሁ፣ ግን ቦታ ደረጃ አይደለም ማለት እና አንዳንድ ጊዜም የምታወራቸው ሰዎች ምን አይነት አንደርስታንዲንግ አሉ ብለሽ መገመት መቻል አለብሽ። እና ቦታው አይደለም የእውቀት ቦታ አለ፣ የእውቀት ቦታ ያለው ነው። በነገራችን ላይ እንደዛ ስል የማናት የቤዛን ቦታ የእውቀት ቦታ አይደለም ያደረጉት ሰዎቹ። እንደዛ የተቃወሙ ሰዎች እውቀቱ ስለሌላቸው በዛ ላይ ግንዛቤ ስለሌላቸው ለማለት ፈልጌ ነው። ምናልባት ቤዛን ለመናገር ፈልጌ አይደለም። አይ ቲንክ እሷም እንደዛ ተረዳው። ከዛ አንፃር ነው መታየት ያለበት። በርቺ፣ አላህ ያበርታሽ። አንቺ ገና ስሉጥ አእምሮ ነው ያለሽ፣ ገና ብዙ ታሪክ ያለሽ፣ ትቀየራለሽ። አብሽሪ። እየጠየቁ ስለሆነ ሲያገኙ ምን ቦታ አንቺ ኦርቶዶክስ እስላም አለ ብለሻል ኬታ መስጠሽ ነው ያለው ስለሆነ ግልጽ እንድታረጋግላቸው ነው የሰሙ ሰዎች በቲዮሎጂ ደረጃ ነው ያ ነገር የተቀመጠውና ላያውቁት ይችላሉ። እሺ አዝ ቲዮሎጂ ሌቭል ነው ያንን መጠቀም ያለብሽ እንጂ በኖርማል ስያሜ መጠቀም አግባብ አይደለም። ያለ ቦታው ነው ነገር። እውነት ቆሻሻ ቦታ ላይ ሲሄድ እውነት አይሆንም። እውነት ምን ይፈልጋል? ቦታና ጊዜ ይፈልጋል። አይፈልግም? ስለ ካልኩለስ አንድ የአራተኛ ክፍል ተማሪ ማስተማር ትያለሽ? አይቻልም። የለም በቃ እንደዛ ነው። እና ከዛ አንፃር ነውና ቦታ አንዳንዴ ቦታሽን ማወቅ ይቻላል አለብሽ። አንቺ ምጡቅ አይምሮ ያለሽ ነሽ፣ ስሉጥ አይምሮ ያለሽ ነሽ። ስሉጥና ምጡቅ ያለው አይምሮ ዝም ብሎ ያለ ቦታ አይደለም ራሱ ማለት ነው። ቦታሽን መምረጥ ነው። አትሂጂ የትም ቦታ። እኛ ቤት ስንከፍት ከኛ ጋር ታወሪያለሽ። ማስተማር የምትፈልጊው ነገር ካለም ታስተምሪያለሽ ማለት ነው። እሺ ግናል ያው ይሄንን ግልጽ ለማድረግና አንተ ደግሞ ስለሚያከብሩ ግልጽ እንድመልስላቸው ብዬ ነው። የሌለ ነገር አምጥቼ እንዳላወራው እንደምትመስልሽ ሰው አይደለም እንትን የሚለው የማያከብረኝም አለ። አከበረኝ አዋረደኝ እኔ ምንም አይመስለኝም። የት ያገኘኝ ያለ እኔ የሚያከብረኝም የሚያዋርደኝም እኔ ቤቴን እከፍታለሁ። መናገር የምፈልገው ነገር ተናግሬ ሁልክ ብዬ ወደ ቤቴ። ከዛ በኋላ ምን ያውሩ እኔ ምንም አውቀው ነገር የለም። እንደ ፍጥምጥማ ቆንጆ እንቅልፈተኛለሁ። እነሱ ሌሊቱ ሙሉ ወይድ እያሉ ያድራሉ ማለት ነው። ልዩነታችን እሱ ነው። ያ ነው ሊዱ። ቅድም ነው የሳቅሽብኝ። ሰላም ብያለሁ ሊዱ። ሰላም ኡስታዝ፣ እንዴት ነህ? እንዴት ነሽ? ምንድነው የሳቅሽብኝ? ቅድም ሻሃዳ መያዝ የምትፈልጉ የምትሰልሙ ስለ አይሰልምም እንዴ ሰው? አይ አይሰልም ግን እርግጠኛ ሆነ ነው እየጠራችሁ የነበረው። አይ ካላችሁ ነው ያልኩት እንጂ አላችሁ እኮ አላልኩም እኮ። ካላችሁ ግቡ ነው ያልኩት። ላይኖሩ ይችላሉ። የምን እርግጠኛ ነው? እሺ ታዲያ ምንድነው የምትስቂብኝ እንዴ? በእኔና በጥምቀት የማይጫወት የለም። በቃ ሁሉም እየመጣ በእኔ ላይ ይስቃል። አንቺም ትስቂብኛለሽ ዝም ብለሽ። ምን አደረኩሽ? ኧረ እንዴ ጭራሽ ዛሬ ገና ይሳኩ። አይ አሪፍ ነው። ኢንሻአላህ አንድ ቀን ወደ አላህ ትመለሻለሽ። ኢንሻአላህ በንሳ አመሰግናለሁ። በርቺ አላህ ያበርታሽ። እሺ አህመድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዙና እንዴት ናችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማሻአላህ በጣም ደስ ይላል። ሻሃዳው ደስ ይላልና እንደው ላናግረው ፈልጌ ነበር ግን በቃ አረብሽም ብዬ ዝም አልኩ። ወጥቷል። ማሻአላህ በጣም ነው ደስ የሚለው። አልሐምዱሊላህ። ሻሃዳ ሲይዝ አንተ ነበርክ እንዴ? ላለሁ ከላይ ነበርኩ። አላየኸኝም እንዴ? ዝናቡ ሸፍኖ ነው። ዝናቡ ደግሞ ማሻአላህ ነው በጣም አገር ቤት ክረምት የሚያስርቅ ነው። በጣም ነው እኮ የሚንቃቀው። ይሰማል። እንጋካል በቃ ሚት አድርገው አውሩ እናንተ።
ነገሩ ሰላም ነው እንዴ? መቻልንና ኡስታዙና መቻልንና ወላሂ ከበሮ እንሰጣለን። ከበሮ መምታት ከቻልክ ከነ ከበሮ ራሱ ብትገባኛ ይመቸናል። ችግር የለብንም። ኡስታዙ ሚውታት አድርገው ለአላህ ብለህ ሚውታት አድርገው አውራ በቃ አንተን ነው ሁላችንም አንተን ፈልገን የመጣ ነው። ኡስታዝ ጀማልም አሉ ሰላም አለይኩም ብያለሁ። መንፈስሻ ሁላችሁንም ሰላም አለይኩም እኛ ደምጣለሁ በቃ ወራታቱ አህመዲ አሁን የሚረብሽ ነገር የለም እኮ ኡስታዝ። አይ ወረድ ስላለኝ ታች ወርጄ ለትልበል ብዬ ነው። ማን ነው የሚለው? ተው ግን ኡስታዝ ተው ያው ነገር እኮ ነው የሚፈልገው ዝም ብሎ ኡስታዝ ያው ምስክር አሉ ነገር እየፈለገኝ ነው ዝም ብሎ ነገር ፍለጋል። ልክ ነው። አዎ እንዲሁ ነገር ፍለጋል። በእኔ ሀሳቡ ከተሰወረ የለውበት ወጀን አስቻለሁ። አዎ አይ ተከለኝም ላስወጋ ነበር አትተከለኝም። አይ ላስወጋው ነበር የፈለኩት አልተሳካልኝም። ሙሐባ የፈሰሰበት ሰው እኮ አይወጋም። ቅባቱ ያንሸራተዋል የሙሐባው ለዛ ነው ኡስታዝ። አይ አሪፍ ነው ኢንሻአላህ። ማሂ ኡስታዝ እንዴት ናችሁ? ሰላም ነሽ? ፈጣሪ ይመስገን ሰላም ነኝ። ደህና ነህ? ማሻአላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። አንቺ ደህና ነሽ? አለሁኝ። ክብርና ምስጋና ለሁዌ የኔን ነፍስ ለፈጠረ አምላክ ይሁን። እንዴት ነህ አንተ? ሁላችሁም ሰላም ብያለሁ። እንዴ ሁሉም ሰው ያው ይይዛል። እኔ ምን አውቃለሁ? ቶሎ ይይዛል። እኔ ግራ ገባኝ እኮ አንተ ችግር ነው። አንቺ ብቻ ቀረሽ። ኧረ እኔ እገባለሁኝ ችግር የለውም። አንድ ቀን ፈጣሪ በሰማይ እንደሚይዝ ተስፋ አለኝ። ማለቴ እናንተ ከምታመልኩት አምላክ ጋር ነፍሴ እንደምታርፍ አምናለሁ። ችግር የለውም። ኢንሻአላህ አብሽሪ፣ ችግር የለውም። ጊዜ ሰጥተሽ የህይወትሽ ጉዳይ ስለሆነ ብዙ የሚያጣድፍም ነገር ምናምን ነገር ሳይሆን ረጋ ማለት ይፈልጋል። ምንም ነገር ለውሳኔና ኢንሻአላህ በርቺና እንትን በይ፣ ረጋ ብለሽ ጊዜ ስጪው ለራስሽ ማለት ነው። ኢንሻአላህ ብዙ መጫን አልፈልግም። ለበዓሉ ድምቀት ነው እንደዛ ያልኩሽ። መግባት ፈልጉ ጥያቄ ያለሽ ማሂ? ኡስታዝዬ ሰላም አለይኩም። ኡስታዙን አፍዋን እንደው ያህዌ ስትል ሰምቻታለሁና በነካህ እንትን እጅ በዛው ያህዌ የሚለው ከየት እንደመጣ አንተ እንድትነግራት ነው የምፈልገው። አንተ ንገራት ያህዌ ምን ማለት ነው? ወይ አንዴ እሺ አንዴ እንትን ልበልና እንትን ልበል ጥያቄ ካላት ጥያቄ በምን መቼ በስልምና ባለፈው ጠይቀሃለሁ ያልኩት ጥያቄ ነበረ። ምን ነበር መሰለህ? ከነቢያት በፊት ማለት ነው፣ ከነቢዩ መሐመድ በፊት ኢየሱስ ክርስቶስን አምላክ አይደለም ብሎ የሰበከ አለ ወይ? ለምሳሌ አሁን ጳውሎስ ኢየሱስ ክርስቶስን አምላክ አይደለም ብሎ ተናግሯል ወይ? እንዲህ ሌሎች ነቢያቶችስ አምላክ አይደለም ብሎ ይናገራሉ ወይ? አዎ ከብሉይ ኪዳን ነው የምንጀምረው። ብሉይ ኪዳን ላይ የነበሩ ነቢያት ይመጣል ይወለዳል ብሎ የሚጠብቁት መሲህን ነው። መሲህ ደግሞ ከዳዊት ቤተሰብ ውስጥ የሚመጣ እንጂ ራሱ ፈጣሪ ነው ብለው አይጠብቁም ነበረ። መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ እግዚአብሔርም ለዳዊት ማላይ ጸጸትም አለ ማ ዮዴሄ ቫፌ ዘዳግም 6:4 ላይ ያለው ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ እስራኤል ስም አምላካችን ያህዌ አንድ ያህዌ ነው የሚባል ለዳዊት ቃል ገባል። ምን አለው? ከወደ ፍሬ በዙፋን ላይ አስቀምጣለሁ አለ። ራሴ መጥቼ በዙፋን ላይ እቀመጣለሁ አለ እንዴ? ኖ አላለም እንደዛ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እና 14 ላይ አንተ ባንቀላፋ ጊዜ
ከወድ ፍሬ ከወገብ ዘርን አስነሳለሁ ነው ያለው። ራሴ እመጣለሁ አለው አላለም። ዘርን አስነሳለሁ ነው ያለው። ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ተመዞ የሚመጣ ዘር እንዳለ ነው ብሉይ ኪዳን ላይ የነበሩ ነቢያት አስምረውና አበክረው አስረግጠውና ረግጠው የነገሩ ማለት ነው። አዲስ ኪዳን ላይም ስንመጣ ጳውሎስ ይህንን ነገር ምንድነው ያለው ስንል ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ማለትም ከዳዊት አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። መጣ አይልም፣ አመጣ። አምላክ ራሱ መጣ ይላል አይልም፣ አመጣ ነው የሚለው። ስለዚህ ኢየሱስ አምላክ ነው ብሎ ኢየሱስ ያወጀበትም ነገር የለም። አንድ አምላክ የሚባለው የኢየሱስ አምላክ ነው የነበረው ማለት ነው። ስለዚህ ከዛ አንፃር አይ ቲንክ ኢየሱስም የአንድ አምላክ ነኝ ብሎ አላስተማረም። ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ አንድ ሰው መጥቶ ቸር መምህር ሆይ አለው። why call me good? ለምንድን ነው እኔን ቸር የምትለኝ? there is no good but one that is God። ከአንዱ አምላክ በስተቀር ቸር የለም አለ። እኔን ለምንድን ነው የምትለኝ አለ። why call me good? እኔን ለምንድን ነው? እኔነቱን ከአንድ አምላክ አውትሳይድ አድርጎ ነው ያወጣው። ኤክስክሉድድ ነው ያደረገው፣ አወጣው ኢየሱስ ራሱ። ጳውሎስም በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና there is only one God and one mediator between God and men። በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ኢየሱስ፣ እሱም የሰው ነው ክርስቶስ ኢየሱስ ነው አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው። ስለዚህ የናዝሬቱ ኢየሱስ ማለት በአንድ አምላክና በሰዎች መካከል መካከለኛ ሆኖ ሲያስተላልፍ የነበረ ኦንቶሎጂካሊ ሰው ነበር። ሜታፊዚካሊ ደግሞ መልእክተኛና ነብይ መሲህ ነበር ማለት ነው። ይሄንን ነው ከጥንት ጀምሮ ሲያምኑ የነበረው። እንደዛ ከሆነ እንደዛ ብሎ የሚያምኑ የኢየሱስ ተከታዮች ነበሩ ሲባል፣ አዎ ኢቦናይት ናዝራውያን ቁርአን እስኪመጣበት ጊዜ ድረስ ሰንሰለታቸውን ጠብቀው የነበሩ ሰዎች ናቸው። ዳይናሚክ ሞናርኪዝም የሚባለው እነዚህ ሁላ በታሪክ ውስጥ ነበሩ። ግልጽ ነው። ጉድ በጣም እንጂ አንድ ጥያቄ ጠይቀሃለሁ አንተ። ኦኬ ስለዚህ አንድ አምላክን ነበረ ሲያምልከዋል። ኢየሱስ ክርስቶስም እንደ ተስፋ ቃል የመጣ መድኃኒት ነው ነው የምትለኝ? አዎ ለእስራኤል መድኃኒት። አዎ እንደዛ ነው የሚለው። ለእስራኤል መድኃኒት ያው ለኛም ጭምር ማለት ነው አይደለ እንዴ? ለእስራኤል ብቻ ሳይሆን ለኛም ከእስራኤል ውጭ ላሉና እናንተ ቡችሎች ናችሁ፣ ፍርፋሪ ነው የደረሳችሁ። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ችግር የለውም እኮ እሱ ሌሎችም አሉ ተብለናል። የልጆችን እንጀራ ለቡችሎች መስጠት አይገባውም ስትል፣ አይ ቡችሎችም እኮ ከልጆች የተረፈውን ትርፍራፊ ያገኛሉ አለች። ያው ትርፍራፊ ነው የደረሳችሁ፣ ፍርፋሪው ይገባችኋል። ለእናንተ ማለት ነው። እናንተ ልጆች አይደላችሁ። ልጅነትም ኪዳንም የሕግ መሰጠት ለእስራኤላውያን ነው ብሎ ነው ሮሜ 9:1 ላይ የሚናገረው። እናንተ ፍርፋሪው ደርሷችኋል፣ ቡችሎች ናችሁ። እንደ ቡችልነታችሁ ፍርፋሪው ነው የደረሳችሁ። እሺ ቀጥይ። ማለት እኛ ቡችላ ነን ማለት ነው በኢየሱስ? አዎ ይላል። አሁን ለልጆችን እንጀራ ለቡችሎች መስጠት አይቻልም ማለት። ስለዚህ አሁን ቡችሎች እኮ ከልጆች ላይ የተረፈውን እኮ ያገኛሉ ስትለው በቃ እምነት ታላቅ ነው ብሎ ይሁን አለ። ስለዚህ አሁን ምንድነው ከእስራኤል ውጭ ያሉ ሰዎች የኢየሱስ ክርስቶስን ትምህርት ኢየሱስን መሲህነት ምናምን ቢቀበሉ ችግር የለውም። ምንድነው ግን የሚደርሳቸው? ዋናው ምግብ አይደለም፣ ፍርፋሪ ነው የሚደርሳቸው። ፍርፋሪ ነው። ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩምና ነው ያለው። እሱ የመጣበት ዓላማም ኢላማም ሐዋርያትንም ሲልካቸው በአሕዛብ መንገድ አትሂዱ፣ በሰማርያ መንገድ አትሂዱ፣ ወደ ጠፉት ወደ እስራኤል ቤቶች ቤት ሂዱ ነው የሚለው ማቴዎስ 10:5 ላይ። ስለዚህ ያኛው ትርፍ ነው ሌላ ማለት ነው። በሰማርያ በይሁዳ እስከ ምድር ዳርቻ ድረስ ምስክር የሆኑት የተበተኑ አይሁዶች ነበር። ከዚህ በረት ያልሆኑ ሌሎች በጎች አሉኝ ሲል ኢየሱስ በነበረበት ሰዓት 12 ነገደ እስራኤል ተበትነው 2 ነገድ ብቻ ነበረ በኢየሩሳሌም የነበረው የይሁዳና የቢንያም ነገድ። በተረፈ 10 ነገዶች ጠፍቶ ነበረ። ስለዚህ ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል ያለው የእስራኤልን ቤት በጎች ነው ሲፈልግ የነበረው።
እናንተ ግን በግም አይደላችሁ ከመነሻው ረፋሪ ቡችሎች ብሎ ነው ያስቀመጣችሁ። አረስራ ይፍረስ ወይ ሂድ ግን እግዚአብሔርን እንደው ልቦልክህና ልገላገል እንዴ ወይ ካልሆነ እንዴ ኧረ ተይ እንደዛማ አትበይ። አንቺማ ከወለክሽኝ እኔ ራሴ እዚህ ቲክቶክ አቆማለሁ። ማሂ ከጠፋ ለቀር አብረን መጥፋት ያለብን በግ እኮ እኛ ነን። በግ ምን እኛ ነን፣ በጎችም እኛ ነን። የእስራኤል ቤት ናቸው የጠፉት። የእስራኤል ቤቶች ነው የሚለው በጎች እረኛ ነው። እረኛው የመጣው ለእስራኤል ቤት ነው። ራሱ በእረኛ አስነሳላቸዋለሁ ብሎ ሕዝቅኤል ላይ ኤርሚያስ ላይ የተለያየ ቦታ ላይ ሲናገር የነበረው እረኛ አመጣለሁ ያለው መሳያ ነው። ዘፕሮሚስድ መሳያ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ሰዎች ሆይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው። ለእናንተ የእስራኤል ቤቶች ሆይ የእስራኤል ሰዎች ሆይ ይላል። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይም እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። ለአንቺ መድኃኒት ነው ብለሽ ከተቀበልሽው ችግር የለውም። ተርፎ ነው ፍርፋሪው ነው የደረሰሽ። ቡችላ ነሽ ራሱ ማለት ነው። ልጅ አይደለሽም አንቺ። ቡችሎች ይላቸዋል። ቡችሎች ልጅ የተባልነው በክርስቶስ ኢየሱስ ልጅነትን ያገኘው ያ ልጅነት ቀርቶ አህዛብና አይሁድ አንድ ሆኑ። ጳውሎስ ናቸው ያስተማሩት። የለም እሱ በኋላ ላይ ነው የአሕዛብ ሐዋርያ የተላኳል። እነ ጴጥሮስ የተላኩት ለእስራኤል ቤት ነው። ለዛ ነው ጥል የነበረው እኮ ገላትያ ላይ እኛ ከሰበክነው ወንጌል የተለየ የሚሰብክላችሁ የተረገመውን ሲባል በገላትያ፣ በኤፌሶን፣ በፊልጵስዩስ በምን በተለያየ ቦታ አይሁዳኖች ተበትነው ነበረ። 12 ሐዋርያቶች ለተበተኑት ነው ራሱ ያዕቆብ ምዕራፍ 1 ቁጥር 1 ላይ ለተበተኑት ለእስራኤል ቤቶች ነው የሚለው። ለ12 ወገኖች 12ቱ ነገደ እስራኤል ነው የተላኩት። የተመረጡት ስንት ሰዎች ናቸው? ኢየሱስ የመረጣቸው ሐዋርያቶች ስንት ናቸው? ቁጥራቸው ታውቂያቸዋለሽ? 12 ሰዎች ናቸው። ለምንድን ነው ያደረገው? 12ቱ ቤተ እስራኤል ውስጥ እንዲሄዱ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ እናንተ በ12 ዙፋን ላይ ለመቀመጥ በ12ቱ ነገደ እስራኤል ላይ ልትፈርዱ በ12 ዙፋን ላይ ትቀመጣላችሁ አላቸው። ስለዚህ 12ቱ ነገደ እስራኤል ናቸው ያሉት። ለ12ቱ ነገደ እስራኤል 12ቱ ሐዋርያት ተመርጠው ወንጌልን ለነሱ እንዲያደርሱ ነው የተጠሩት። እነዛ ደግሞ 12ቱ ቤተ እስራኤል ደግሞ ጠፍተዋል፣ የሉ። ኢየሱስም ላመጣ ዘንድ ይገባኛል ብሎ በሐዋርያት አማካኝነት እኔ እንደላኳቸው አብ እኔ እንደላከኝ እኔ እልካቸዋለሁ አለ። አብ ኢየሱስን የላከው ለእስራኤል ቤት እንደሆነ ሁሉ ኢየሱስም ደግሞ ሐዋርያትን ሲላካቸው ለጠፉት ለእስራኤል ቤት እንጂ ወደ ሌላ አትሂዱ ብሎ ነው የላካቸው። በኋላ ላይ ግን እነ ጳውሎስ ሲመጡ ነገሩ ተቀየረ። ወደ አሕዛብ ምናምን መሄድ ጀመሩ ማለት የማይመለከታቸው። ሲጀመር እኮ ትንቢትም ያላቸው አይሁዳኖች ናቸው ይመጣል ብለው የሚጠብቁት። እስራኤል ቤቶች ናቸው ሲጠብቁ የነበሩት መሲሁን። አሕዛቦች አያውቁትም። ይምጣ የሚባል ነገር ምንም የተነገራችላቸው ነገር የለም። ችግር ነው። እሺ የዮሐንስ ወንጌል ምዕራፍ 12 ላይ ኢየሱስ ክርስቶስ የቃል ይፈርድባችኋል ሲል ያ የተናገረው ቃል የአምላክ ቃል ስለሆነ ነው የሚፈርድብን። ሁጃ ይቆምባችኋል፣ ምስክር ይሆንባችኋል ነው። በፍርድ ቀን የሚፈርዱት እነማን ናቸው ይላል ማቴዎስ 12 ቁጥር 38 ላይ የፍርድ ቀን በዚህ ትውልድ ላይ ተነስታ ትፈርድበታለች አለ ንግስት አዜብ። ምን ማለት ነው ንግስት አዜብ ትፈርዳለች ሲል? በዚህ ትውልድ ላይ የነነዌ ሰዎችም በፍርድ ቀን ይፈርዳሉ ይላል። ምን ማለት ነው ይፈርዳሉ ሲባል? ይፈርዳሉ፣ ይመሰክሩብናል ነው እንጃ። ምን አካል ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ በ12ቱ ነገደ እስራኤል ልትፈርዱ በ12 ዙፋን ላይ ትቀመጣላችሁ ይላል። ምስክር መሆን ማለት ነው። ኢየሱስ የተናገረው ንግግር ሁጃ ይቆምባችኋል ማለት ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ እንደዛ ነው። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮንናለህ። የሰው ለሚናገረው ለእያንዳንዱ ነገር በፍርድ ቀን መልስ ይሰጥበታል ይላል። ይሄን ሁጃ ይቆምበታል። አልሰማውም አይልም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ስለደረሰ ዓለም እንዲወደዋልና አለ። ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ አላከውምና በልጁ የሚያምን አይፈርድበትም። በማያምን ግን በአንዱ በልጁ እግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል አለ። ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለመረጡ ፍርዱ ይሄ ነው አለ። ሁጃ ቆሙባቸዋል። ከዛ ጊዜ ጀምሮ
ውጃ ቆመባቸዋል፣ ያስጠይቃቸዋል። ሪሳላውን ከሰሙበት ጊዜ ጀምሮ ሰዎች ይፈርድባቸዋል። ያኔ በመጨረሻ ቀን የሚፈርድባቸው ይሄ የሰሙት ቃል ነው ራሱ ማለት። ለምን ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው ይላል። ያልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። ስለዚህ አንድ ሰው ሪሳላው መልእክቱ ከደረሰው በኋላ ሁጃ ይቆምበታል ማለት ነው። ከዛ አንፃር ነው ዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ የሚናገረው ማለት ነው። እኔ በመጨረሻ ቀን አልፈርድባችሁ፣ እኔ የተናገርኩት ቃል እርሱ በመጨረሻ ቀን ይፈርድባቸዋል የሚለው ከዛ አንፃር ነው። ቃሉ ማለት ነው። እንዳስረዳኸኝ የሚተናገረው ቃል ያልሰማ የእግዚአብሔር ቃል በሱ ያልሰማነው ቃል ካልሰማን ወደሱ ካልተመለስን ያ ቃል በመጨረሻ ዘመን ይፈረድብኛል። ፈርድብኝ ይመሰክራል ጀምሮ ይመሰክራል። ከሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ እንደዛ ነው። መልእክተኛ እስከምን ድረስ የምንቀጣ አይደለንም ይላል አላህ። ስለዚህ መልእክተኛውን ሰምቶ ሪሳላውን ሰምቶ ጤነኛ አእምሮ ያለው ሰው ሱረቱል አህዛብ ምዕራፍ 33 ቁጥር 5 ላይ ልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባችኋል ነው የሚለው። በምንሰራው ስራ በፍርድ ቀን ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት ካላህ ዘንድ እንቀበላለን ማለት ነው። ይሄ ነው ምንዳና ፍዳም ሰው ያገኛል ማለት ነው። ሪዋርድ ኤንድ ፓኒሽመንት፣ ቅጣትና ሽልማት። አይ ከባድ ነው። ስለዚህ እኔ የፈለኩት አምላክ ነው ይፈርዳል የሚለውን ነበር። አብሽሪ አንቺ አሁን እኮ ትንሽ ነው የቀረሽ። ራሱ አሁን አንቺ ያለሽው ቁርአኑ የሚናገረው ነገር አለ፣ እሱ ላይ ነው ያለሽው እና መስመር ላይ ነሽ ያለሽው። አብሽሪ ራስ የምታመልኪው አሁን የአብርሃምን አምላክ ነው እያመለክሽ ያለሽው። ኦልሬዲ ጀመረሻል የአብርሃም አምላክ ማለት ነው። የአብርሃም አምላክ ደግሞ የይስሐቅ አምላክ የያዕቆብ አምላክ ደግሞ አንዴ መስመሩ ላይ ከገባሽ እንደዛ ኦሪት ዘጸአት ምዕራፍ 3 ቁጥር 13 ላይ ሙሴ ኤሎሂምን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን ልበላቸው አለው። ያህዌ ምን አለው? ኤሎሂም መልሶ ይሄ አቸሬ ይሄ አለው ይላል። ለእስራኤል ልጆች ይሄ ወደ እናንተ ላከኝ ትላላችሁ አለ። በዚያ ወደ መሰረት ይሄ ማለት የአምላክ ስም ነው። ይሄ ማለት ምንድነው? እኖራለሁ ማለት ዘሊቢንጓን ማለት ነው ራሱ ማለት ነው። ከዛ በኋላ ነው ካለው በኋላ ምን አለ? ቁጥር 15 ላይ እኔ አለ ያህዌ ነው፣ እኔ ያህዌ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ካለ ዮድ ሄ ባፌ ስሜ ነው አለ። ቁጥር 15 ላይ ማለት ነው ምን ነው አለ? ስሜ ነው። ዮድ ሄ ባፌ ምን ነው አለ? ስሜ ነው አለ። አዎ ኦሪት ዘጸአት ስሜን ዮድ ሄ ባፌ ስሜ ነው አለ። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ያህዌ ተዋጊ ነው ስሙ ማን ነው አለ? ያህዌ ነው። ዮድ ሄ ባፌ ነው አለ። ስሙ ማን ነው አለ? ያህዌ ዮድ ሄ ባፌ ነው አለ። አዎ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ዮድ ሄ ባፌ ነኝ ስሜ ይሄ ነው እያለ ይናገራል። ትንቢተ ኤርምያስ ምዕራፍ 44 ቁጥር 26 ላይ እነሆ በታላቁ ስሜ ምያለሁ አለ። በምን ስሜ? በታላቁ ስሜ አለ። ታላቁ ስሙ ማን ነው? አሸም ያሸም ዮድ ሄ ባብ ሄ የሚለው ነው ያለው። አሁን ዮድ ሄ ባብ ሄ ላይ ከአዶናይ ላይ አኦ አስጨምሩበት ያህዌ ጀሆቫ የሚል ነገር ፈጠረ ማለት ነው። ለዛ ነው ኢንሳይክሎፒዲያ ኢንተርናሽናል ቮሊዩም ምን አለ 9 ላይ ስትመለከቱ ያህዌ ባዕድ ከሆነ ድምጽ ሰጪ ፊደላት ተዋቅሮ ያህዌ በመባል በስተት የገባ የተነበበ ነው አለ። ዩኒቨርሳል ጄዊሽ ኢንሳይክሎፒዲያም እንደዛ ነው። ያህዌ የቴትራግራማትን የተሳሳተ አነባነብ ነው አለ። ኢንሳይክሎፒዲያ ኦፍ አሜሪካ ደግሞ ሲናገር ያህዌ ለእስራኤል አምላክ የተሳሳተ ስም ነው አለ። ዮድ ሄ ቫቭ ሄ ነው ትክክለኛ የመጀመሪያ የነበረው። ዮድ ሄ ቫቭ ሄ ቴትራግራማታኑ ከቀኝ ወደ ግራ ዮድ ሄ ቫቭ ሄ ያሐዋኻ የሚለው ነገር እኛ ጋር አለ ትምህርቱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ሲናገሩ የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ይህ በሶስት ሱራዎች ላይ በበቀራ በአሊ ኢምራን በጣሃ ውስጥ ይገኛል አሉ ረሱል ሰለላሁ ዐለይሂ ወሰለም። ምሁራኖቻችን ምን አደረጉ? ፈለጉት። ሱረቱ በቀራ ላይ ምዕራፍ 2 ቁጥር 255 ላይ አላ ሀይ የሚል ስም አለው ታላቁ ስም። ከዛ ሱረቱ አሊ ኢምራን 3:2 ላይ አላ ሀይ የሚል ስም አለ። ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ አላ ሀይ ዘሊቢንግ ዋን የሚባለው ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ
የአላህ ታላቅ ስም በእርሱ በተማጸኑበት ጊዜ የሚቀበሉበት ነው የተባለው ይሄ ነው ብሎ ሱረቱ በቀራ ላይ። ስለዚህ ሙስሊሞች ጠዋትና ማታ አያቱል ኩርሲን ሲቀሩ ይሄንን ታላቁን ስም ነው የሚጠሩት። ያላ ለሃይ እያሉ ነው ዘሊቪንግ ዋን እያሉ ነው የሚጠሩት። አንቺ ያህዌ ዮዴሄ ባፌ የምትይውን ዮዴሄ ባፌ ኡስታዝን ያልገባኝ በጣም ትልቅ ቦታ አለን እኛ ሙስሊሞች። ስም ይተረጎማል እንዴ? ቆይ እኔ ማለቴ ለምንድን ነው የኛን የእግዚአብሔር አልተተረጎመም? ተተርጉሞ አይደለም እኮ ዮዴሄ ባፌ የሚለው ነገር ዮዴሄ ባፌ የሚባለው ነገር በኦሪጂናሉ በፓሊዮ ብራይስጥ ነው አይደለ? ለሙሴ ያናገረው። አዎ እሱን ለምንድነው የማንጠቀመው አሁን ላይ? በሱ ብቻ መጠሪያ ያልተደረገው የለማ። አሁን የሚጠቀሙት ማሶሬት ነው። ዮዴሄ ባፌ የሚለው ምን እንደሚባል አይታወቅም። ራሱ አጠፉት። አምላካችን አላህ በቁርአን መጣና ምን አደረገው? ሪቪል አደረገው ያንን ነገር። አልሐምዱሊላህ አልሐዩል ቀዩም እያልን እንጠራዋለን እኛ። አልሐይ ዘሊቢንጓን እያልን ተመሳሳይ ነው። ሴሜቲክ ባክግራውንድ ላይ ያለ ነው። አልሐይ ብትዩ ዮዴሄ ኻዋ ማለት ኖረ ነው። ዘሊቢንጓን ማለት ነው። ዮዴሄ ባፌ ግልጽ ነው። ግልጽ ነው። ግን ያልገባኝ ነገር በዛ ስም ያልተጠራው ያ ክታብ ስለሌለ ነው። ያ የለም እንጂ አዲስ ኪዳን ላይ ያሉት አሽቀንጥረው ጣሉት ራሱ ማለት ነው። አንድ ሁለት ደቂቃ እስኪ እሺ ብሉ ላይ ብሉ ኪዳን ላይ ያለ የለም እንዴ? ያህዌ የለብዙ ቦታ ስለተጠቀሰ አዶናይ ይላል ብዙ ነገሮች እኮ። አንድ ደቂቃ ሁለት ደቂቃ እስኪ መጣሁ። እሺ በላያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ማሻአላህ። ኡስታዙና በጣም የሚደንቅ ነገር ነው። የፈለኩትን ነገር ጠቅልሎ ጨረሰውና ወላሂ እንዴት ደስ እንዳለኝ ወላሂ በጣም ነው ደስ ያለኝ። ጀዛከላህ። ማሂ ደህና ነህ? ደህና ነኝ ማሂዬ፣ ደህና ነኝ። ግን አንድ ጥያቄ አለኝ። ይኸውልሽ ወላሂ ኡስታዝ ድሮ ነበረ ማቅህ ከዛሬ አንድ አመት ሁለት አመት በፊት ነበረ። ብቻ ስሚኝና ትነግሪኛለሽ። አይዞሽ ቆይ አንድ ጊዜ እዚችን ርዕሷን እንጨርሳትና ይኸውልሽ የያዘሽ ማነቆ ያንቺ በጣም ቀላል። ድምጽህ ራሱ ያስፈራል። ስራህ ይፍረስ። መጀመሪያ ቆይ በጌታ በኢየሱስ ስም አምላኬና አባቴ ይሄ ልጅ ድምፁ ያስፈራል። በኢየሱስ ስም አሁን አውራ። ከእውነተኛ አምላክ ጋር እኮ ያለ ሰው ድምፁ ያስፈራል። ለምን መሰለሽ? ነጎድጓድ ነው የሚመስለው ድምፁ ሲል አልሰማሽ? አትገናኝ። አትፍሪ፣ አይዞሽ። ግን ይኸውልሽ ተራ ነገር አያዝሽ። ጥሩ መሰረት እውቀቶችን ፈላጊ ነሽ። በዚህ በጣም አድንቄሻለሁ። እውቀቱን መውሰድሽ ግን ለምሳሌ ምግብ የምትበይው ለማደግ ለመወፈር ጤነኛ ለመሆን ነው አይደለም እንዴ? ይሄኛውም ደግሞ መስመር እንድታገኝ፣ ምክንያቱም ተራ ነገር እንዳይጎትትሽ፣ ይሄ ባህል የሚባል ጎረቤት፣ ሰፈር፣ አካባቢ የሚባል ነገር ሆልድ እንዳያረግሽ፣ ሁክ እንዳያረግሽ ንቂ። አንቺ በጣም ልብሽን ሰጥተሻል። ኦሬዲ ለፈጣሪ ልቡን የሰጠ ሰው ከፈጣሪ የሆነውን መልካም ማዕድ ሲያገኝ አጣጥሞ ነው የሚወጣው። አየሹ? አጣጥሞ ነው የሚወጣው። አለዛ ግን እውነት ነው እያላመጥሽ እንደ ላም እያላመጥሽ እያወጣሽ እየመለስሽ ከሄድሽ ይቀላል እጅሽ ላይ ከቀለለ እርምጃ መውሰድ አትችይ። ያ እንዳይሆንብሽ ለምን ሰለምቲስ ነህ አይደለ? አልሐምዱሊላህ። ኦኬ አንተ ሰለምቴ ነህ። እኔ ማሂ የሚገርምህ ነገር በጣም እንትን ብሎኛል፣ በጣም ደብሮኛል። ምን እንደደበረኝ ታውቃለህ? አሁን መጸለይ አልቻልኩም። ድሮ በጣም ጎበዝ ነኝ፣ ወደ አምላኬ ጸልያለሁ። አሁን መጸለይ አቁሜያለሁ። እግዚአብሔርን ጸልዩልኝ ሌሎቻችሁ ማለት ነው። በጌታ እምነት በጣም ደክሞኛል። ንጹርን ስለማይ ነው መሰለኝ የሰማው ነገር። ማን የመጣው? ኡስታዝ መጥቷል። ኦኬ እሺ ቀጥል ኡስታዝ። እሺ እና እንደዛ ነው። አዲስ ኪዳን ላይ ያለው ችግር ልንገርሽ፣ ተበረዘ የምታየው ትንቢተ ኢሳይያስ ምዕራፍ 61 ላይ የጌታዬ የዮዴሄ ዋሄ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እንሰብክ ዘንድ ዮዴሄ ዋሄ ቀብቶኛል አለ። በአማርኛ ዝም ብለሽ አሁን ያህዌ ቀብቶኛል ይላል። ኢሳይያስ 61 1 ላይ አይደለ? ዕብራይስጥ ነው ብታዩ እንደዛ ነው የሚለው አይደለ?
ማሂ እኔ ዕብራይስጡን ምን አውቃለሁኝ? እኔ አላውቅም። አይ በቃ እግዚአብሔር ብለሽ አሁን ያህዌ የሚለው አለ ያህዌ የሚለው አለ እዛ ላይ ኢሳይያስ 61 ላይ ከዛ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የኢሳይያስን መጽሐፍ ለኢየሱስ ሰጡት። ከዛ ሲያነብ ምን አለ? የጌታ መንፈስ በእኔ ላይ ነው እያለ ነው ያነበበው። የኢሳይያስን መጽሐፍ ነው የሰጡት። ያህዌ የሚባለውን እያሽቀነጠረ ነበር ጌታ እያለ ሲያነብ የነበረው ኢየሱስ አይደለም። ስለዚህ አይሽ አዲስ ኪዳን ላይ ነበረ፣ በኢየሱስ አንደበት ውስጥ ያህዌ የሚለው ነገር ነበረ። ራስኔ በአባቴ ስም መጥቻለሁ ሲል የአባቱ ስም መዝሙረ ዳዊት ምዕራፍ 118 ቁጥር 26 ላይ በዮድሄ ዋፌ ስም የሚመጣ የተባረከ ነው ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 37 ላይ እንደዛ ነው የሚለው። በጌታ ስም የሚመጣው የተባረከ ነው እስክትሉ ድረስ ይላል። ጌታ ብለው ቀየሩት ዮድሄ ዋፌ የሚለውን አዲስ ኪዳን ላይ ሲመጡ ማለት ነው። እኔ በአባቴ ስም መጥቻለሁ ብሏል ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ። ዳዊት ለምሳሌ በጌታ ስም መጥቻለሁ ብሏል አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ። ወይ ጥቅሱን ተሳሳትኩኝ መሰለኝ። እስቲ ቼክ አንድ ጊዜ ላይ አድርገው ይሁን አንድ ጊዜ አውጡልኝ እስቲ አግዙኝ ባይብል ያላችሁ። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ እኔ በጌታ ስም እመጣብሃለሁ ያለበትን ባይብል አጠገቡ ያለ ሰው አለ። እኔ ጋር ኡስታዝ ልክ ነኝ? 45 ላይ እኮ 45 ይላል። ቆይ ያወጣሁት ነው። አንደኛ ሳሙኤል አንተ እስከምትወጣ ድረስ እኔ ያወጣዋለሁ። እኔ ፍጥነት እንኳን እበልጣለሁ በምስት ላይ ልክ ነኝ። በቃ አይተክሱ እንዳላሳስት ብዬ ነው ፈርቼ ነው። ችግር የለውም እኔ አየዋለሁ። አይ ህዝብ ነው ህዝብ እያዳመጠ ስለሆነ ጥቅስ በትክክል መቀመጥ ይቻላል። እኔ እንጂ ድምፅህን እየሰማን እስከመቼ ማን ይነካናል? እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። አቡበከር አስገባኝ እያለ ነው ኡስታዝ። ይታል አንዳንድ ሰይ ኦኬ ቀጥሉ። ጥያቄ ያላችሁ ልጆች አንዳንድ አሳዩኝና ጥያቄ ያላችሁ ሰዎች አንዳንድ አሳዩኝና አስገባችሁ። አይ ከሸሪዓው አንፃር ይፈቀዳል ስላሉ ነው ኡስታዝ ጀማል። ይፈቀዳል ስላሉ ከሸሪዓው አንፃር ከተፈቀደ ነው እወጣለሁ። ያገደኝም ሸሪዓው ነው። አይፈቀድም ስላሉ ነው። ባምን ማለት ወንድም ያገዳል ወንድ ምናልባትም እሺ የጥያቄ ያላችሁ ልጆች መግባት ትችላላችሁ። ክርስቲያኖች ጥያቄ ያላችሁ ዛን ጥያቄ ልጨምር? ተቋርጠሽ ነበር አሁን መጣሽ። ኦኬ ጥያቄ አለኝ ኔትወርክ ነው መሰለኝ። እኔ ጋር ይቅርታ። ጳውሎስ ስለ ጳውሎስ ምን አይነት አመለካከት አለ? እኔ እኮ የሚገርመኝ ነገር ክርስትና ላይ ንቅ አድርጎኝ ይዘኝ ጳውሎስ ነው የሚገርመው። ኡስታዝ ምን ትላለህ? ጳውሎስ ማን ነው ማለት? መምህራችን ማለት ሐዋርያችን ነው። ጉድ ይፈላ። የእናንተ ሐዋርያ ነው። እኔ በጣም ነው የምወደው በነገርህ ላይ እውነት በጣም ነው የሚመቸኝ። እንግዲህ ካልሽሽ ያዝልቅልሽ። እኔ ማቀው 12 ሐዋርያት ኢየሱስ 12 ሐዋርያቶችን ነው የመረጠው። አይተሽ ከሆነ ማለት ነው 12 ሐዋርያት የሚባሉ ናቸው የተመረጡት።
ከዛ ውጪ ሐዋርያ አለ ብዬ አላምንም ራሱ ማለት ነው። አላህ በቁርአን ውስጥም ሐዋርያት ብሎ የኢየሱስ የዓይን እማኞችና የጆሮ እማኞች የነበሩትን ነው አላህ በቁርአን ውስጥ በሱረቱ አሊ ኢምራን 352 እና በሱረቱ ማይዳ ላይም በተመሳሳይ የሚናገረው በሱረቱ ሷፍ ምዕራፍ 61 ቁጥር 14 ላይ የተለያየ ቦታ ላይ እንትን የሚለው ማለት ነው። ኢየሱስ በአዲስ ኪዳን ላይ ስትመለከቱ የመረጣቸው ሰዎች የነበሩ 12 ሐዋርያት ናቸው የነበሩ ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ እነዚህን 12ቱን ኢየሱስ ላካቸው አዘዛቸው። እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትሂዱ አላቸው። ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ሂዱ አላቸው። ሂዱ ለሚለው የግዕዙ ቃል ሁሩ ነው የሚለው። ሐዋርያ የሚለው የግዕዝ ቃል ራሱ ሆረ ነው፣ ሄደ። ከያጅ ማለት ነው ሐዋርያ ማለት ራሱ የግዕዙ ቃል ማለት ነው። ማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይም ከእስራኤል ቤት ለጠፉት በጎች በቀር ለሌላ አልተላኩምና አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ አብ እኔን እንደላከኝ እኔም እልካቸዋለሁ አለ። አብ የላከው ለእስራኤል ቤት እንደሆነ ሁሉ ኢየሱስም የላካቸው ለ12ቱ ቤተ እስራኤል ነው። ለዛ ነው ሉቃስ ወንጌል ምዕራፍ 9 ቁጥር 6 ላይ ወጥተውም ወንጌል እየሰበኩና በስፍራው ሁሉ እየፈወሱ በየመንደሩ ያልፉ ነበር። ወንጌል አንድ ወንጌል ሳይቀላቀል ያዙልኝ። ይሄንን ወንጌል አንድ ወንጌል ነበረ። ሉቃስ ወንጌል 4:18 ላይ ለድሆች ወንጌል ሰብክ ዘንድ ቀብቶኛል። ወንጌል አንድ ወንጌል የነበረ 12 ሐዋርያት የተላኩት ለ12ቱ ቤተ እስራኤል ነው። ያዕቆብ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? ያዕቆብ ለተበተኑት ለ12ቱ ወገኖች ሰላም ለእናንተ ይሁን አለ ይላል። ለ12ቱ ወገኖች። ማቴዎስ 19:28 ላይ እናንተ በ12ቱ የእስራኤል ዙፋን ላይ ስትፈርዱ በ12 ዙፋን ላይ ትቀመጣላችሁ ብሎ ነበር ያለ ነበር። ታዲያ ጳውሎስ ምንድነው ነው ጥያቄው? ጳውሎስ የሚገርመው ነገር ጳውሎስ የተገለጠለት ኢየሱስ እንደ ምንድነው የምትለው አንተ? መጣ ነው ወደ ጳውሎስ መጣ ነው። 18 ላይ ምን አለው? ጳውሎስ ስሙ ሳውል ነበረ የተባለው የጠርሴስ ሰው ነው። ከአሕዛብ ነበር የነበረው። ሐዋርያ ሥራ 22:27 ላይ የሻለቃውም ቀርቦ አንተ ሮማይ ነህን ሲለው አዎ አለ። ሮማይ ነው። ተመልከች። ሮሜ 9:24 ላይም እንደዛ ነው የሚናገረው። ምን አለ? እኛን ከአሕዛብ የጠራን እኛንን አለ። አሕዛብ ነው፣ አሕዛብ የነበረ ነው። በስምንተኛ ቀን ተገርዞ የቢንያም ወገን የሆነው ወደ ይሁድነት የገባ ነው እንጂ ምንጩ እሱ አሕዛብ ነው እሱ ራሱ ማለት ነው። ከዛ በኋላ ሐዋርያ ሥራ ምዕራፍ 22 ቁጥር 1 ላይ ሂድ አለኝ አለ። ምን ሂድ አለኝ? እኔ ወደ አሕዛብ ወደ ሩቅ እልክሃለሁ ብሎ አለኝ አለ። ማን ያለው እንመጣበታለን። ከዛ ስሙ ተቀየረ። ማን እንደተባለ ታውቃለህ? ጳውሎስ ተባለ። ጳውሎስ ማለት ታናሽ ማለት ነው። ኢየሱስ ምን አለ ስለሱ ሲናገር ማቴዎስ 5:19 ላይ ከሕግ የሚሽር ተሽሯል ብሎ የሚያስተምር በመንግስተ ሰማያት ከሁሉም ታናሽ ይባላል አለ። ታናሽ ይባላል። ተሽሯል፣ ሕግ ተሽሯል፣ የሙሴ ሕግ ተሽሯል ብሎ የሚያስተምር በመንግስተ ሰማያት ታናሽ ይባላል አለ። ጳውሎስ ማለት ትርጉሙ ጠይቂና ጳውሎስ ማለት ምን ማለት ነው ብለህ ጠይቂያቸው። ታናሽ ማለት ነው ይልሻል። ገላትያ ምዕራፍ 2 ቁጥር 8 ላይ ይኸው ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት እኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል አለ። ላልተገረዙት ነው የተላኩት አለ። መሲህ ይመጣል ብለው የሚጠብቁት አይሁዳን እንጂ አሕዛብ አይደሉም። ከዛ ገላትያ ምዕራፍ 2 ቁጥር 7 ላይ ለተገረዙት የሆነ ወንጌል ጴጥሮስ ሰበከ፣ እኔ ደግሞ ላልተገረዙት የሆነ ወንጌል ተሰጠኛል። ሁለት አይነት ወንጌል ነው ያለው። ኢየሱስ ለሐዋርያቶች የሰጣቸው ወንጌል ለተገረዙት የሆነ ወንጌል፣ የሙሴን ሕግ የሚጠብቅ ወንጌል። ጳውሎስ የሰበከ ወንጌል ደግሞ ላልተገረዙት የሆነ ወንጌል አለ። ለዛ ነው ገላትያ 1:8 ላይ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሆናል። የነ ጴጥሮስ ወንጌል የተገረዘ የሚሰበኩበት ወንጌል ብቻ ነው። ለዛ ነው ገላትያ 2:2 ላይ ሲወርባቸው ዋኖቹ መስለው የሚታዩ ለብቻቸው አስታውቋቸዋል። ቁጥር 6 ላይ አለቆች የመሰሉ በፊት ማን እንደነበሩ ግድ አይለኝም ማለት አይሽ ሲወርፋቸው ነበር ጴጥሮስ፣ ዮሐንስና ያዕቆብን ማለት ነው። ከዛ ምን ይላል ቁጥር 11 ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት አለ። አማድ መስለው የሚታዩ ያዕቆብ፣ ኬፋና ዮሐንስ እኛን ወደ አሕዛብ እነርሱ ወደ ተገረዙት ሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጥተዋል። አምድ መሰረት ይሆኑ። ለዛ ነው ሁለተኛ ቆሮንቶስ 11:4 ላይ ሲናገር ሐዋርያቶችን ሲወርፋቸው ተመልከቺ፣ ነው አይደለም እንዴ የሚመጣው ያልሰበክነው ሌላ ኢየሱስ ቢሰበክ አለ ወይ ያላገኛችሁት ልዩ መንፈስ ያልተቀበላችሁት ልዩ ወንጌል ብታገኙ በመልካም ትታገሳላችሁ አለ። ከነዚህ ከዋኖቹ አለ አይሽ የሚሰብኩትን ጴጥሮስ፣ ዮሐንስና ያዕቆብን ከነዚህ ከዋኖቹ ሐዋርያት በአንድስ እንኳን አንድ እንደጎደልኩ አልቆጠርኩም አለ። እነሱ የሚሰብኩት ወንጌል ሌላ ወንጌል ነው አለ።
ሌላ መንፈስ ነው አለ። ሌላ ኢየሱስ ነው የሚሰብኩት አለ። ከዛ ምን አለ? እኛስ አለ የተሰቀለውን ክርስቶስን ምን ላለን አለ? እንሰብካለን አለ። እኛስ አለ። ለምን ክፍፍል መጣ? አንደኛ ቆሮንቶስ 1:11 ላይ እኔ ጴጥሮስ ነኝ የኬፋ ነኝ ትላላችሁ፣ እኔ ጳውሎስ ነኝ ትላላችሁ አለ። ስለዚህ ምንድነው አለ? ክፍፍል በመካከል ነበር አለ። እኛስ አለ የተሰቀለውን ክርስቶስን እንሰብካለን አለ። እነማን ናቸው ያልተሰቀለውን ክርስቶስን ይሰብኩ የነበሩት ሲባል? ኢቦናውያን። እዛ ጋር ድሆች ብላ ያላቸው በዕብራይስጡ ኢቦናውያን ነው የሚለው። ገላትያ ራሱ የተጻፈው ለኢቦናውያን ለሚባሉ ናቸው፣ ለኢየሱስ ክርስቶስ ተከታዮች የያዕቆብ ተማሪዎች የነበሩ ናቸው። ያዕቆብ ጋር የነበሩት ማለት ነው። ስለዚህ ምንድነው ችግሩ ሲባል ችግር አለ ብለን የምንለው ችግሩ ምንድነው? ኢየሱስ ሐዋርያ ሳይሆኑ ሐዋርያንን ለሚሉ ሐሰተኛ በኤፌሶን ያሉ ሰዎች ብሎ ስም ሳይጠቀስ ኢየሱስን ወረፈው ማለት ነው። ታውሻለሽ? ራዕይ ዮሐንስ ላይ ራዕይ ዮሐንስ ምዕራፍ 2 ላይ ምን አለ? ሐዋርያ ሳይሆኑ ሐዋርያንን የሚሉ መምህር ሐሰተኛ ሆነው አግኝታቸዋልና። እነማን ናቸው ሐዋርያንን ያሉት? ከጳውሎስ ውጭ ሐዋርያንን ያለ አለ በኤፌሶን ብለን ስንል የለም፣ ራሱ የለም፣ እንደዛ የለም። ሐዋርያ ሳይሆኑ ሐዋርያንን የሚሉ መምህር ሐሰተኛ ሆነው አግኝታቸዋልና ይላል። ስለዚህ 12 ሐዋርያት ናቸው ያሉት። የከተማይቱ መሰረት 12 ናቸው ይላል ራዕይ ዮሐንስ ምዕራፍ 21 ላይ ቁጥር 17 ላይ ለከተማይቱ መሰረት ስንት መሰረት ነበር ይላል? 12 መሰረት ነበር ይላል። ጳውሎስ ሲባል 13ኛ ነው። ከየት እንደመጣ ይታወቅ። ከየት ነው የመጣው ሲባል ከሰይጣን መልእክት ይቀበል ነበር። ታውቂያለሽ? ይሄን የሰይጣን መልአክ ነው መጥቶ የሚነግረው መልእክት የሚሰጠው። ላሳይሽ። ኧረ አይልም እንደው ተው ወይስ ተው በፈጠረተው ረመዳን አውጣላት። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እሺ ቆይ ግን ታዲያ አሁን ጳውሎስ ሐሰተኛ ነው እያልከኝ ነው? ነው አይደለም፣ መልእክት ይቀበል ነበር ነው ያልኩት። ሰይጣን ራሱ የብርሃን መልአክ የሚመስል ራሱ ይለውጣልና አለ። ስለዚህ ሳውል እስካሁን የዘረዘርከውስ የብርሃን መልአክ መስሎ የመጣው ማን ነው? እኔ ኢየሱስ ነኝ የምታሳደኝ ብሎ ያለው ማን ነው? በብርሃን ተመስሎ የመጣው ማን ነው? ከናዝሬቱ ኢየሱስ በተለየ መልኩ የሰጠው ከ12 ሐዋርያት በተለየ መልኩ የመጣው ይሄ ማን ነው? ምን አለ? ገላትያ 1:11 ላይ ወንድሞቼ በእኔ የተሰበከ ወንጌል እንደሰው አይደለም አለ። ኢየሱስ ገልጦልኛል አለ። ከሰው አልተቀበልኩም እያለ ይናገራል። ከሰው ካልተቀበለ ከማን ነው የተቀበለው? ራሱ ስንል ሁለተኛ ቆሮንቶስ 12:7 ላይ ታገኘዋለሽ። ስለዚህ በመገለጥ ታላቅነት እንዳልተበይ የሥጋዬ ሞጋ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለ። ማን ነው የሰጠው? የሰይጣን መልእክተኛ ማን ነው የሰጠው? ማን ነው የሰጠው የሰይጣን መልእክተኛ? ማሂ ሰጠው። እሺ እኔ ሌውሽ እስኪ ክፈተው ወይ ፈጣሪ ሆይ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ይኸው ስለዚህ አለ በመገለጥ ታላቅነት እንዳልታበይ የሥጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለ። ሰጪው ማን ነው? ሰጪው ማን ነው? የሰይጣን መልእክተኛ ይሰጣል። ሰጪው አምላክ ነው። ስጋውን የሚጎስምበት ነው። ይሄ ስጋዊ ፍላጎትን የሚጎስምበት ነው። የሰይጣን መልእክተኛ ነው ይላል። የማመልክተኛ ይላል። የማመልክተኛ ይላል። የማመልክተኛ ነው የሚለው የምትለዋን እስቲ መነሻ ቀጥ ያለ የሰይጣን መልእክተኛ የሰይጣን መልእክተኛ ተሰጠኝ። የማመልክተኛ ነው። መልእክተኛው የማመልክተኛ ነው። የሰይጣን ይላል ግን ስጋዬን የሚጎስምበት እኮ ነው ያለው ከላይ። አዎ እኮ ገባኝ። ስለዚህ መልእክተኛው የሰይጣን ከሆነ ላኪ ማን ነው? ላኪው ማን ነው? ሰይጣኑ ነው። ስራው ይፍረስ በኢየሱስ። እሺ መልእክተኛው ምንድነው? መልእክተኛው ምንድነው? መልእክተኛው ደግሞ የሚያደርስ ማለት ነው ወደ ጳውሎስ እኮ ማን ነው? የሰይጣን ወደ ጳውሎስ ያደረሰው የሰይጣን መልእክተኛ ማን ነው? መልአከ ሰይጣን ነው የሚለው። የሰይጣን መልአክ ነው የሚለው። መልአክ ነው የሚለው። መልአክ ነው። የሰይጣን መልአክ አለ የሚላክ አለና ይዞት የመጣው መልእክት ከሰይጣን ይዞት የመጣው መልእክት ምንድነው? ለጳውሎስ መልእክተኛ ከነበረ አላውቅም ምን አይነት መልእክት እንደሰጠው ስጋውን የሚጎስምበት እንዳይታበይ እኮ ግን ይዞት የመጣው መልእክት ምንድነው? ራሱ ማለት ነው። ኦኬ ጥሩ። እንደዛ ካሰብሽ እሺ ጥሩ። እሺ ጳውሎስ የሚያስተምረው የነበረው በአጠቃላይ ትምህርቶቹ ማለት ነውና ሁለተኛ ቆሮንቶስ 11 ላይ ግባ እስቲ ውጣ።
እንደው ግራ ገባን እኮ እንደዚህ ግራ ያጋባችን ነው እቺ አይደለም እኮ ጳውሎስ እኮ ምዕራፍ 11 ቁጥር 17 ላይ ይኸው 11:17 ሁለተኛ ቆሮንቶስ 11:17 ሁለተኛ ቆሮንቶስ 11:17 ላይ እንደዚሁ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ማለት። ስለዚህ ጳውሎስ የሚናገረው ንግግር ትቀበያለሽ? በሞኝነት የምናገረው በሞኝነት እንጂ ጌታ አዞኝ አይደለም ይላል። ሰራሂ ፍራሰኔ በሞኝነት በሰይጣን መልእክተኝነት የሚለውን አልቀበልም፣ ግን የሱን ንጹህ መልእክቶችን እየተቀበልኩኝ እየተመረሁበትም ነው የምኖረው። በጣም ነው የምወደው። በዛ ላይ እኮ ጌታ አዞኝ አይደለም ጌታ አዞኝ አይደለም እኔ አለኝ። እኔ በሞኝነት እንጂ የምናገረው ጌታ አዞኝ አይደለም ማለት። እሺ አንደኛ ቆሮንቶስ 7:12 ላይ ያወጣላት። አንደኛ ቆሮንቶስ 7:12 ላይ ያወጣላት። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 12 ላይ አየሽ እዚህ ላይ ሌሎችን እኔ ላለው ጌታ ግን አይደለም ማለት። ጌታ ሳይሆን እኔ የምለው እኔ ነኝ ራሴ የምናገረው እያለ ይናገራል። ሌላ አይደለም እኔ ላለው ጌታ ራሴ ነው እያለ ነው። ታዲያ ራሴ ነኝ ካለም ምንድን ነው? ጌታ አይደለም ካለም ማለት ነው። ጌታ አይደለም እኔ ነኝ የምለው እያለ ይናገራል። ፈጣሪ ሆይ ትዕግስቱን ስጠኝ ብቻ ፈጣሪ ሆይ ትዕግስቱን ስጠኝ ብላችሁ ደግሞ ጳውሎስ ልታለያዩኝ ነው። እግዚአብሔር ይገስጻችሁ። መልካም ጊዜ በቃኝ። ቀለል ያለ ጥያቄ ልንገርሽማ፣ ቀለል ያለ ነገር ልንገርሽማ እንዲገባሽ። ጳውሎስ መልእክታትን ሲናገር በመንፈስ ቅዱስ ተሞልቶ ነው የተናገረው? ታዲያ ነው እንጂ በመንፈስ ቅዱስ ተመርቶ ባይሆን እሱ ያሳድግ ሄዶ እንዴት ነው? መንፈስ ቅዱስ ጥንት የነበረውን ነገር ሲናገር ከኦሪጂናሉ ነው የሚያመጣው ወይስ ከቅጂ ነው ከኮፒ ያመጣል? ለምሳሌ መንፈስ ቅዱስ ይኮርጃል? ለምሳሌ መንፈስ ቅዱስ ይኮርጃል ብለሽ ታምኛለሽ? መንፈስ ቅዱስ በሁሉም ሊናገር ይችላል። በፈለገው ሰዓት ሊናገር ይችላል። የሚቀዳዳ ነገር አይደለም። እሺ ዕብራውያን ምዕራፍ 10 ቁጥር 5 ላይ መስዋዕትና በማን አልወደድክም ስጋን ግን አዘጋጅልኝ ይላል። ይሄ የግሪኩ ላይ ነው ያለው። ዕብራይስጡ ግን ኦሪጂናሉ መስዋዕትና በማን አልወደድክም ጆሮዬን ከፈትክልኝ ነው የሚለው። አሁን ምንድነው ችግሩ ስትይ መንፈስ ቅዱስ ከሆነ መንፈስ ቅዱስ ከዕብራይስጡ እንዴት ሳይኮርጅ ከትርጉም ስራ ላይ ሄዶ ይኮርጃል? መንፈስ ቅዱስ ከሆነ የሚያናገረው መንፈስ ቅዱስ እንዴት ይሰራል? እኮ ሰዎች የጻፉትን እንዴት ያመጣል መንፈስ ቅዱስ መጀመሪያ ኦሪጂናሉ በምን እንደተጻፈ አያውቅም። የተሳሳተ የትርጉም ስራ እንዴት ይኮርጃል መንፈስ ቅዱስ? እኮ እንዴት የተሳሳተ እንትን እንዴት ይጠቅሳል መንፈስ ቅዱስ? ይሄ እኮ በስተት ነው እኮ። ተርጓሚዎቹ ከዕብራይስጥ ወደ ግሪክ ሲተረጉሙ ተሳሳቱ። እነሱ የተሳሳቱን ስህተት መንፈስ ቅዱስ እንዴት ሊኮርጅ ይችላል? መንፈስ ቅዱስ ከሆነ አይዶን ነው ግን አይኮርጅማ። ምክንያቱም ያለውን ነገር መንፈስ ሰዎቹ ናቸው ያሳሳታል። መንፈስ ቅዱስ ተኮርጆ የተሳሳተውን መጽሐፍ እንዴት ለጳውሎስ ነገረው? መንፈስ ቅዱስ ከሆነ የሚነግረው ነው። ጳውሎስ ራሱ በራሱ ነው እንትን ያለው። ሲጀመር ዕብራውያንን ጳውሎስ እንደጻፈው ምን ማረጋገጫ አለ? ችግር የለውም እሱ ይበል የሚያስብል ነው። በቃ ጳውሎስ ለዛሬ ጳውሎስ አልጻፈውም። እንትን ምንድነው ዕብራውያንን እንዳጻፈው ቤተክርስቲያን ይታመናል እንጂ እርግጠኛ አይደሉም። ችግር የለውም ይበል የሚያስብል ነው። በቃ እንደዚህ እንትን ካላችሁ ችግር የለውም። እስቲ ሁሉ በርሱ ሪኩዌስት ላክ ላስገባ። አንቺ የመጣው ጥያቄ ሊመልስልሽ ነው። ሪኩዌስት ላክ ለመልስና ተባብረን ይሄን ነገር ማስተካከል አለብን። እባክህን አገባ ማስተካከል አለብን። በተለይ በጳውሎስ ዙሪያ ማስተካከል አለብን። በእውነት ኧረ በስመ አብ ከባድ ነው።
ሪኩዌስት ላክ መሳባል አንተ ግን ማለት ነው ብዙ ጊዜ ስለ ኢየሱስ ክርስቶስ ስቅለት እንትን ምንድነው ሰውነት ስትናገር የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ስትናገር ሰማሃለውና በጣም የሚገርመኝ ነገር ነው። የናዝሬቱን ኢየሱስን በእንጨት ላይ ሰቅላችሁ የገደላችሁትን የሚለው ማለት ነው። ሰው የሚለውን ስትወስድ ሰቅላችሁ ገደላችሁ የሚለውን ለምን እንዴት አታየው? ያችን ፖይንት ለምን አትቀበላትም? ለምንድን ነው ሰቅላችሁ ገደላችሁት የሚለውን ሳትቀበል ሰው የምትለውን ብቻ የምትመርጣት? አታፋጭኛ እንደዚህ ይቅርታ ሰው ፊት እንደዚህ ታፋጭኛለህ። ጳውሎስ ከሐሰተኛ ነብይ መጽሐፍ ላይ ሲጠቅስ የሐሰተኛ መጽሐፉን ሙሉን ሳይቀበል እንዴት እሱን ብቻ ለይቶ ጠቀሰ? ጳውሎስ ቲቶ 1:12 ላይ ተሽዋል። የገዛ ራሳቸው ነብይ የሆነው ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞችና ክፉ ሰራተኞችና በላተኞችና ስራ ፈቶች ናቸው ብሎ ከሐሰተኛ ነብይ ጠቅሶ ተናገረ። የሐሰተኛ ነብይ መጽሐፍን ሙሉን ሳይጠቅስ ለምንድን ነው ይህችን ብቻ የጠቀሰ ጳውሎስ? ቲቶ 1:12 ላይ 12 ላይ አውጣላት ረመዳን ቲቶ 1:12 ላይ ለምንድን ነው ያልተቀበለው? እኮ እሱን እኮ መልስ ጳውሎስ እንደዛ መብት ካለው እኔ ምንድን ነው ከባይብል ማልጠቅስበት? ገባሽ? የምፈልገውን ነገር እጠቅሳለሁ። ጳውሎስም ጠቅሷል። እስቲ ያውጣላት በትልቁ አድርጉት። ቲቶ ምዕራፍ 1 ቁጥር 12 ላይ ይሄው ቲቶ አንድ ፓስተር ሲሰብክ ምን እንዳታውቃል። የቲቶ ሰዎች ምዕራፍ 1 እያለ ሲያወራ ነበር። ያስቃል። እንግዲህ ቲቶ ማለት አንድ ግለሰብ ነው። ለማንኛውም ተማሩ ክርስቲያኖች። ቲቶ፣ ፊሊሞና፣ ጢሞቴዎስ አንድ ግለሰብ ናቸው። የጢሞቴዎስ ሰዎች አይባልም። ፕሮቴስታንት ፓስተሮች ብዙ ጊዜ የጢሞቴዎስ ሰዎች፣ የቲቶ ሰዎች፣ የፊሊሞና ሰዎች ይላሉ። አይባልም። ሰዎች ለማለት ቆሮንቶስ፣ ተሰሎንቄ፣ ፊልጵስዩስ፣ ቆላሲስ የመሳሰሉ ሰው እንትን ናቸው። ቲቶ ግን አንድ ግለሰብ ነው። የጳውሎስ ተማሪ የነበረ ነው። ቲቶ ምዕራፍ 1 ቁጥር 12 ላይ ምን አለ? የገዛ ራሳቸው ነብይ አለ። የሐሰተኛ ነብዩ ማለት ነው የሆነው ከእነርሱ አለ። ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች ናቸው፣ በላተኞች፣ ስራ ፈቶች ናቸው ብለዋል። ከማን የጠቀሰው? ከማን ነው ማይ የጠቀሰው? ጳውሎስ ሐሰተኛ ነብይ ናቸው። ኦኬ በሐሰተኛ ነብይ እኮ ከማን የጠቀሰው? ንግግሩን ከማን የጠቀሰው? ምን አውቃለሁ ከማን የጠቀሰው እኮ ሙሉን አይቀበል። ነብዩን ይቀበለዋል። ግን ከነብዩ ከሐሰተኛው ነብይ እንደማስረጃ አድርጎ ተጠቅሟል። ለምን? የትኛውን ነብይ ነው? አረደ ብላለክብኝ ወይኔ ጉዴ። የገዛ ራሳቸው ነብይ ብለዋል ሲናገር እነዛ ቲቶ ምዕራፍ 1 ቁጥር 13 የገዛ ራሳቸው ነብይ አለ ጳውሎስ። የትኞች ናቸው ነብያት? የትኛውን ነብይ? በወቅቱ ሐሰተኛ ነብይ ነበረ። ሐሰተኛ ነብይ ነበር። ከዛ ከሐሰተኛ ነብይ ንግግር ላይ ጠቅሶ እውነት ተናግሯል ብሎ ተቀበለው። ያችኛውን ፓርት ብቻ ማለት ነው። እኔም ለምፈልገው የክርስቶስን ሰውነት ለማመልከት ሰው መሆን ለማመልከት ብጠቅስ ከዛ ላይ አጠቃላይ ባይብልን የግድ መጥቀስ አይጠበቅብኝም፣ ማመን አይጠበቅብኝም። ጳውሎስ ቲቶ 1:12 ላይ ከሐሰተኛ ነብይ ላይ አጣቅሶ እንደ ማስረጃ አድርጎ ከተቀበለ እኔ ከባይብል ላይ ደግሞ መለኮታዊ ቅሪታ ካለበት ከሚባለው መጽሐፍ ላይ በጠቅስና ባጣቀስ በሞገት ችግሩ ምንድነው ነው ልጨምርልሽ። ሐዋርያ ሥራ ምዕራፍ 17 ቁጥር 28 ላይ ያወጣለት ሐዋርያ ሥራ ምዕራፍ 17 ከባለቅኔ ይጠቅሳል ጳውሎስ ከአራተስ ከሚባል ከባለቅኔ ደግሞ ይጠቅሳል ጳውሎስ። ባለቅኔው ግን እንትን ነው አይቀበለው ሙሉ ለሙሉ። ሐዋርያ ሥራ 17:28 ላይ ከ3:15 ከ3:10 ከክርስቶስ በፊት ይኖር የነበረ ሰው ነው። ኢየሱስ ከመወለዱ ከ300 ዓመት በፊት የነበረ ነው። አራተስ ይባላል ባለቅኔ ነው። ሐዋርያ ሥራ 17:28 ላይ ተመልከቱ። እዚህ ጋር ከእናንተ ከባለቅኔዎቹ አንዳንዶች ደግሞ አለ እኛ የአምላክ ዘመዶች ነን ብለው እንደተናገሩ አለ። ከዛ ቁጥር 29 ላይ እንግዲህ የአምላክ ዘመዶች ከሆንን እያለ ይናገራል። ስለዚህ አሁን ጥያቄ የሚነሳው ጳውሎስ ለምንድን ነው ከባለቅኔው ከአራተስ ጠቅሶና አጣቅሶ ማስረጃ አድርጎ ያቀረበው? አራተስ የሚባለውን ይቀበለው ነበር ሙሉ ለሙሉ? እንዴ ቢቀበለው አይጽፍም ነበር አይደል?
እሱን ነው ኮምልሽ ተመልካች። ስለዚህ ወሂድም እኮ ከባይብል ቢጠቅስና ቢያጣቀስ ቢሞግትና ቢሟገት ሙሉ ባይብልን የመቀበል ምን የለበትም፣ ሸርጥ የለበትም፣ መስፈርት የለበትም። ጳውሎስ ያደረገውን ያደረኩት ጳውሎስ ከሐሰተኛ ነብይ ከባለቅኔ እየጠቀሰና እያጣቀሰ ለማስረጃነት እንደተጠቀመ ሁሉ እኔም ደግሞ በእንዳቅምቲ ከባይብል እየጠቀስኩኝና እያጣቀስኩኝ እምነቴን ይደግፍልኛል ምለውን በጠቅስና ባጣቀስ ነውሩ ምንድነው? መጀመሪያ መኮንን ያለባችሁ ጳውሎስን ነው። ቀልድ ከባድ ነው እውነት። ኧረ ምን ይሻላል ግን አታስገቡም አትበል። ሪኩዌስት ላክ እኮ አልኩህ እኮ ሁሉ በርሱ ወይ እስቲ ሊያግዝሽ ነው መሰለኝ። ሪኩዌስት ላክ አልኩህ። የት አለ? የለም የላከው ነገር የለም። ልጁ አልገባውም ማለት ነው ወይ ቲቶ መሳብ አልቻልኩም። ብዙ ቁጥር አሁን መጣ። ያው ስቤ ያለው ግባ አገርኛ ብሂል አለ አይደል? ማሂ ውሻ በቀደደው ማን ይገባል ይላል። ማነው ውሻ በቀደደው ማንም ይገባው? ስቤ ካለው እንግዲህ መግባካቸል ሁሉ በርሱ ውሻ በቀደደው ጅብ ይገባል ይባላል። ጳውሎስዬ በቀደደው እኔ እገባለሁ። በነገራችን ላይ ጳውሎስ እኮ ሚሊታሪያን አልነበረም፣ ሚሊታሪያም አልነበረም፣ ሚሊታሪያን ነበር የነበረው። ይንጫጫል። አይ በቃ አዘጋለሁ እኔ ዝናብ እየዘነበ ነው እኔ ጋር ይቅርታ። ምንም አይንጫጫም ኡስታዙና ምንም ችግር የለውም። ምንም አይንጫጫም። ቀጥል። ኧረ ድምጽ ይሰማል። አንተ ኡስታዝ አንተ ቀጥል። ጀማልን አስገቡት እስከ ድረስ። ኡስታዝ አንተ እኮ የወሰድከው የጴጥሮስን አይደለ እንዴ? ጴጥሮስ አይደለ የጻፈው ሐዋርያት ሥራን? አይደለም ሉቃስ ነው የጻፈው የጳውሎስ ተማሪ። አይተ ጳውሎስ እንዳመጣው ታውቂያለሽ? ከየት እንዳመጣው ታውቂያለሽ? ጳውሎስ ነግሮት ነው ሁሉ ነገር። ይሄ አሁን ሐዋርያት ሥራ ላይ ኢየሱስ ተገለጠለት ጳውሎስ ሰውን ስለምታሳደኛለህ ምናምን ብሎ የሚያወራው ማን እንደው ታውቂያለሽ? ሉቃስ እኮ ነው። ሉቃስ ነው ከየት አገኘው ብትዩ ጳውሎስ ነገረኝ ነው የሚለው። ጳውሎስ ከጳውሎስ ነው ያገኘው። ጳውሎስ ሉቃስን አሳስቶታል ራሱ ሐዋርያ እንትን ላይ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ተሽዋል። ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ ይላል። በነቢያት ክርስቶስ ይቀበራል በሶስተኛው ቀን ይነሳል ተብሎ ተጽፏል ብሎ የነገረው ጳውሎስ ነው። ብሉይ ኪዳን ላይ ግን ክርስቶስ ስለ ኃጢአታችን ሞተ ተቀበረ በሶስተኛው ቀን ይነሳል የሚል ነገር የለም። ብሉይ ኪዳን ላይ አታገኝም ከኦሪት ዘፍጥረት እስከ ሚልክያስ ድረስ። ስለዚህ ጳውሎስ ሉቃስንም ነው ያሳሳተው። ስለዚህ ጳውሎስ ለሉቃስ ነግሮት ነው ጳውሎስ የጻፈው ነው እያልከኝ ያለኸው? ኖ አይደለም። ሉቃስ የጳውሎስ ተማሪ ነው። ምንም ያውቀው ነገር የለም። በቦታው አልነበረም። ጀማልን አስገቡት፣ ታች አስገቡኝ እያለ ነው። ካኑን ሙስሊም ነሽ ወይስ ክርስቲያን? አሰላሙ አለይኩም። አረን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ምን ታዘዝ? ቡና፣ ማኪያቶ፣ ሻይ፣ ቅቅል፣ ጥብስ? እሺ እኔ ጥያቄ ባለፈው እና ማሂጋ ስለ አህመዲያዎች እንዴት ነው የሚያምኑት? ኢየሱስ ሞታል ብለው ያምናሉ? ሰው ማወቅ ፈልጌ ነው። አህመዲያ
ማለት ሚርዛ ጉላም ኡስታዝ እንደረሳው ጥያቄ ነው ጎበዝ። ሚርዛ ጉላም አህመድ የሚባል አለ በ1848 ምናምን አካባቢ ላይ ተነሳ። ቃዲያኒ ህንድ ውስጥ ማለት ነው ካሽሚር አካባቢ ላይ ተነስቶ ነብይ ነኝ ያለ ተነስቶ ማለት ነው አህመድ ይባላል። ከዛ በኋላ አህመድ ነኝ ብሎ ብቻ ሳይሆን መሲ ነኝ ብሎ ተነሳ። ኢየሱስ ዳግም መጥቷል ኢየሱስ ካለ ከዛ ከመጣ እንግዲያውስ ኢየሱስ ይመጣል ሲባል የሚቆየው 40 ዓመት ነው። ደጃል የታለ ሲባል ድንብርብሩ ወጣ። ከዛ የሱ ተከታዮች አህመድያ ተባሉ ማለት ነው። ከዛ ምን አስተማራቸው? ኢየሱስ አርጓል እናንተ ተብቋል ሲባል አላረገም አለ እና ሲባል መስቀል ላይ ሊሰቅሉት ሄዶ አለ ከየት እንደመጣው አይታወቅም። ፌንት ነቀላል። ፌንት ነቀለና ከመስቀል ላይ አምልጦ ህንድ መጣና 120 ዓመት ኖሮ ሞቶ ከመስቀል አምልጦ ሄዶ ህንድ ሄዶ ካሽሚር የሚባል ቦታ ላይ ኖሮ ብለው መቃብር ሰሩለት። ወዲያው ሰውየው መቃብሩ የታለ ሲባል ስርት አደረገና እዛው ይሄው መቃብሩ አላቸው። ይሄ የሆነ መቃብር ውስጥ ነው ያለው አለ። በምን ይታወቃል ሲባል በቃ ይሄ ነው አላቸው። እና አህመዲያ የሚባሉት እንደዛ ናቸው። እንደዛ ነው እምነታቸው። ቃዲያን ይባላሉ። አህመዲያ ነብይና ብቻ ሳይሆን መጀመሪያ ነብይ ነኝ አላቸው። ከዛ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ አይመጣም። ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ረሱልም በሐዲስ ላይ ሲባሉ ደግሞ መሲ ነኝ አለ። ኢየሱስ ዳግም ይመጣል ብላችሁ ጠብቁ ይላል። እሱ ነኝ አለ። አህመዲያ የሚባሉት እንደዛ ነው። ኢየሱስ ተሰቅሏል ብሎ አያምኑም። ሊሰቀል ሲል አምልጦ ህንድ ሄደና 120 ዓመት ኖሮ ሞተ ነው የሚሉት። ግን ምንም አይነት መረጃ የለም። የቁርአንም የሐዲስ መረጃ የላቸውም። አህመዲያ ይባላሉ እነሱ። ቃዲያኒ ይባላሉ በሌላ ስማቸው። እሺ ኡስታዝ ሚርዛ ጉላም አህመድ ይባላል እሱ። በነብዩ መሐመድ ያምናሉ ያምናሉ? እሱማ ረሱል ሰለላሁ ዐለይሂ ወሰለም በኔ ኡማ ውስጥ 30 ደጃሎች ይመጣሉ። ዋናው ደጃል ከመምጣቱ በፊት አለ ምን ብለው እንትን ይላሉ አሉ። እኔ ነብይ ነኝ፣ እኔ መልእክተኛ ነኝ ብለው ይመጣሉ። ተጠንቀቁ፣ ከኔ በኋላ ነብይም መልእክተኛም ማንም አይመጣም ብለዋል። ኻተመ ነብይ ናቸው ረሱል ሰለላሁ ዐለይሂ ወሰለም። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። በግልጽና በማያሻማ መልኩ ነው የመጣው። እሱ በመጣበት ሰዓት ሚርዛ ጉላም አህመድ በመጣበት ሰዓት ሚርዛ ሁሴን አሊ የሚባል ደግሞ ኢራን ውስጥ ተነስቶ ነበር በ1963 ላይ ማለት ነው። በ1853 ላይ ማለት ነው ቴህራን ውስጥ ማለት ነው። ከዛ በኋላ ታስሮ ባብ የሚባል ተከታይ ነበረ። ባብ የሚባል ሰው ነበረ። ለሱ ተከታይ ሆኖ ልክ 1963 ላይ ባግዳድ ላይ ምን አደረገ? የምጠበቀው ነብይ ነኝ ብሎ ተነሳ። ነብይ እኮ ከረሱል ሰለላሁ ዐለይሂ ወሰለም በኋላ አይመጣም ሲባል በቃ መልእክተኛ ነኝ ነብይ አይደለሁም ማለት። አይ መልእክተኛም እንደማይመጣ ደግሞ በሐዲስ ላይ አለ ሲባል ደግሞ መሲሁ ነኝ አለ። መሲሁ ነኝ፣ እኔ መሲሁ ነኝ፣ የክርስቶስ ዳግም መጽሐፍ ነኝ። ክርስቶስ ዳግም ይመጣል ብላችሁ ጠብቁ ይላል። እንግዲያውስ እኔ ነኝ አለ። ከዛ ደግሞ ሌላ ደግሞ ግብጽ ውስጥ ደግሞ የሆነ ሰው እየተነሳ ረሺድ ከሊፋ ይባላል። እሱ ደግሞ ምንድነው ሲባል እንትን ነኝ መልእክተኛ ነኝ አለ። ነብይ ነህ? አይ ነብይ አይደለም መልእክተኛ ነኝ አለ። ከዛ አምልጦ አሜሪካ ገባ። ከዛ በኋላ ይሄው ሐዲስ ማስረጃ አለ። ሐዲስ አልቀበልም አለ። ታዲያ ምንድነው? ቁርአንያ አለ። ራሱን ሰየም። ቁርአንያ ማለት ቁርአኒስት ማለት ቁርአን ብቻ ነው የምትቀበለው አለ። ሐዲስ ላይ ስላለ ማለት ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ የለም ስለሚባል ስለሚያውቅ መልእክተኛም የለም የሚል ነገር ስላለ ማለት ነው። እንደዛ አለ። ደግሞ አሜሪካ ነገር ውስጥ ደግሞ ኤልያስ የሚባለውም እሱም ነብይ ነኝ ብሎ ተነሳ። ከዛ በኋላ ምን አለ? ብላክ ኔሽን አለ፣ ጥቁርስ ሙስሊሞች ብሎ ግሩፕ መሰረተ። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን መሲሁል ደጃል ዋናው ደጃል ከመምጣቱ በፊት ወደ 30 የሚያክሉ ሰዎች ተነስተው እኔ ሞት ነብይ ነኝ መልእክተኛ ነኝ ብለው ይመጣሉ። ተጠንቀቁ፣ ከኔ በኋላ ነብይም መልእክተኛም አይመጣም ብለው ነግረውናል ረሱል ሰለላሁ ዐለይሂ ወሰለም። ትንቢት ነው በመጨረሻው ዘመን ስለሆነ እና አህመዲያ ባሂ የሚባለው ባሁላ የሚባለው እንትኖችም ረሺድ ከሊፋ ቁርአኒስት ቁርአንያ የሚባሉትን ብላክ ኔሽን የሚባሉትን እንዳጠቃላይ እኔ ወደ 7 ወደ 8 አውቃለሁ ያጋጠሙኝ እንደዚህ ማለት ነው። ወይ ክርስቶስ ነን ይላሉ ወይ ነብይ ነን ብለው ይነሳሉ። ይሄ ነው ያለው ነገር። ሄሬቲክስ ማለት ነው መናፍቃን ልክ እንደ ሞርሞን ማለት ነው። ማሂ ሞርሞን ታውቃቸዋለሽ? ሞርሞን የሚባል ደግሞ አለ በ1833 የተነሳ ዮሴፍ ስሚዝ የሚባል ሰው አለ። ሞሪኖ የሚባለው መልአክ ለኔ መጣና በወርቅ ጻል አድርጎ ሰጠኝ አለ። 4ኛው ክፍለ ዘመን ላይ የነበረ ኢየሱስ ካረገ በኋላ አሜሪካን ሀገር ሄዶ ነበር ይላሉ እነሱ። ደግሞ አሜሪካን ሀገር መጥቶ ምናምን ተጫውቶ ምን ብሎ ምናምን ሻይ ቡና ምናምን ብሎ መጨረሻ ላይ ወደ ሰማይ ያረገ ብለው ያምናሉ። እነሱ ደግሞ የሚያምኑት ደግሞ ምንድነው? ኢየሱስ የማርያምና የአብ ልጅ ነው ብሎ ነው የሚያምኑት። አብ ምን ሰጠ መሰለኝ? ዘር ሰጠ። ዘር ቃል ሰጠ። ቃል ዘርን ሊዘራ ወጣ ይላል። ዘሩም የአምላክ ቃል ነው የሚል ጥቅስ አለ። ዘር የሚለው ግሪከኛው ስፐርማቲኮስ ነው የሚለው
ስፐርም ታውቂያለሽ? የወንድ ስፐርም የግሪከኛ ቃል ነው። ስፐርማቲኮስ ከሚል ነው ዘር ማለት ነው ትርጉሙ። አብ ቃሉን ዘሩን ሰጠ፣ ማርያም እንቁላሉን አዋጥተው ሁለቱ ተራክበው አድርገው ሴክስ አድርገው ኢንተርኮርስ አድርገው ኢየሱስ ተወለደ ብለው ያምናሉ ሞርሞን የሚባሉት የኋለኛው ቀን ቅዱሳን ቤተክርስቲያን የሚባሉት ማለት ነው። ሞርሞኖች አታውቁም? ኢትዮጵያ ውስጥ የለም ሞርሞን እንዴ? ሞርሞን የለም ኢትዮጵያ ውስጥ? ያ ጀማ አላጋጠማችሁም? ሞርሞኖች ክርስቲያን ነን ይላሉ እነሱ፣ ግን ማርያምና ዮሴፍ ማርያምና አብ ተራክበው አድርገው ነው ኢየሱስ የተወለደው። አብ ምን አደረገ? ዘር አዋጣ። ቃል የሚባለው ዘር ነው፣ ስፐርም ነው። ስፐርሙን ሰጠ። የማርያምን እንቁላል መታውና እንቁላሉና ስፐርሙ ሲደባለቅ ኢየሱስ የሚባል የአብ ልጅና የማርያም ልጅ እና የአምላክም ልጅ ነው የሰውም ልጅ ነው፣ አምላክም ሰውም ነው ብሎ ያምናሉ። ፍጹም አምላክ ፍጹም ሰው። አልሰማሽም? ይሄንን ነገር ሞርሞኖችን ጠይቋቸው። ሞርሞን ነገር አልሰማም እንዴ? ምን አይነት ነገር ነው? ልሰማም አልችልም። እንደዚህ አይነት አሉ። መጨረሻው ዘመን ላይ እንደዚህ በጣም የሚያጸይፍ ትምህርት ያላቸው ሰዎች ይነሳሉ። ለዛ ነው ከዛ አንፃር ነው እንጂ ሙስሊም ሆኖ ኢየሱስ ተሰቅሏል ብሎ የሚያምን ወይም ኢየሱስ ሞቷል ብሎ የሚያምን ሙስሊም የለም፣ አናገኝም። የተጀመረው እንደዚህ በኋለኛው ዘመን ላይ አሁን በቅርብ ጊዜ ነው። 200 ዓመትም አይሞላቸውም እንደዚህ አይነት ትምህርቶች የመጡት። ለምን? ኢየሱስ ይመጣል ብለን እኛ ስለምንጠብቅ ኢየሱስ ነን እያሉ ብዙ ሰዎች ተነስተዋል። ራሱ ሚርዛ ጉላም አህመድ አሁን ኢየሱስ ነኝ ብሎ ነው የተነሳው። መሲሁ ነኝ የምጠበቀው ዳግም ይመጣል ብላችሁ ተጠብቁ የለ አሁን እንግዲህ ያስነኛል እንዴ ኢየሱስ እኮ ወደ ሰማይ አድርጓል ሲባል አላረገም፣ ሞቷል። ይኸው መቃብሩ እኛ ጋር አለ። እሺ ተሰቅሏል ብላችሁ ታምናላችሁ? አይ ሊሰቀል ሲል ፌንት ነቀለና አመለጠ እና ህንድ መጥቶ 120 ዓመት ኖሮ እዛ ነው እንትን ያለው ይላሉ። ሌሎችም አለ። ዘ ሴክሬት ኦፍ ዶስ የሚባል አለ። ዳቪንቺ ጻፈው። ዳቪንቺ ኮድ የሚባለው መጽሐፍ ላይ ፕሮፌሰር ዳን ብራውን የጻፈው መጽሐፍ ላይ እዛ ደግሞ መግደላዊት ማርያምና ኢየሱስ ሁለቱ በጣም ይዋደዱ ነበርና ኢየሱስ መግደላዊት ማርያምን በእነ ጴጥሮስ በእነማም ፊት ይስማት ነበረ፣ ከንፈሯን ማለት ነውና በጣም ይናደዱ ነበረ። ተንኮል ሲያስቡ ኢየሱስ ከመግደላዊት ማርያም ጋር አምልጦ ፈረንሳይ ሄዶ ሳራ የምትባል ልጅ ወልደዋል። አሁን እነ ዳቪንቺ እነ ማይክል አንጀሎ ምናምን የእሷ ዝርያዎች ናቸው ተብሎ ይባላሉ። እንዲህ አይነት ትምህርት ነው ያለው ራሱ። አሁን በቃ በመጨረሻው ዘመን ላይ አዳዲስ ትምህርት ትሰማላችሁ። እንደዚህ ሊሏችሁ ይችላሉ። ዳቪንቺ እነ ምናምን ማይክል አንጀሎ ምናምን የሚባሉት እንደዛ ናቸው። የተገኘው ዘ ሴክሬት ኦፍ ዶሴ ነው፣ 4ኛው ክፍለ ዘመን ላይ ነው መጽሐፉ። እንዲህ አይነት እንትኖች ብዙ ነገር ስለምሰሙ ተጠበቁ። ቢያንስ እንኳን ክርስቲያኖች ባይብል ላይ ያለውን ነገር ለመቀበል ሞክሩ። አዳዲስ ነገሮች ሲመጡ ዝም ብላችሁ አትታሉ፣ እንደ በግ አትሁኑ። السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. ሰላም ነው። አንድ ጥያቄ ነበር። ታቡን 1 ሚሊዮን አስገቡትና አንጣ። ታቡን 1 ሚሊዮን አስገቡትና አንጣ። ይችላል ጠይቅ። ኡስታዝ የኔ ጥያቄ ትንቢተ ኤርሚያስ ላይ ምዕራፍ 36 ሳነቦ ምንም አልገባኝና ቁጥር 1 ላይ እግዚአብሔርን ቁጥር 2 ላይ እግዚአብሔር የሚሰጠው ቃል አለ። ያንን ቃል ደግሞ በመጽሐፍ ጽፎ ካበቃ በኋላ ቁጥር 23 ላይ የላከውን መጽሐፍ ይሁዲ 3 ወይም 4 አንዱ ያለና ያቃጥለዋል ያንን መጽሐፍ ማለት ነው። ያ ኤርሚያስ ምዕራፍ 36 ቁጥር 1 መጨረሻው ማለት ነው። እንዲሁም 37 ላይ እስከ 17 እንደዚህ ተደረገ አስመጣው የተባለው እና ያ መጽሐፍ ደግሞ ያ የተቃጠለው መጽሐፍ የተቃጠለ የሚለው መጽሐፍ ምን አይነት ነው? መልሶ ደግሞ የተጻፈው መጽሐፍ ምንድነው? 32 ላይ ተጨምሮበት እንዴት ተጻፈ ይናገራል። አልገባኝም። እኔ ምን አውቃለሁ? አይሁዳኖችን ጠይቃቸው። እኔ የምታፋጥጠኝ ሰው ፊት ምንድነው የማላውቀውን ነገር? ኧረ እኔ አላውቅም። ማታም ጉድ የለም። እናንተ ስራ ይፍረስ። ማሻአላ ስራው ይፍረስ። ኡስታዝ ነ እንዴ ምን ይለኛል እንዴ? የማላውቀውን ነገር ሲያመጣብኝ እንደማይ ይሻለኛል፣ እንደማይ ሆን ይሻለኛል።
ጀማሉ ጠይቃቸው አይሁዳኖችን አላውቀውም እኔ አንብቤዋለሁ ይሄን ጥቅስ ግን ማብራሪያውን አላውቅም የባሮክ እና የኤርሚያስ ብራና ነው በቤተ መቅደሱ ያነበበው በኋላ ላይ የተቃጠለው ብሎ ነው የሚያምኑ ለምን ተቃጠለ መጀመሪያ ስለምን ተጻፈ የሚለውን ነገር በደንብ እንትን በል ከዛ ጋር ተመሳሳይ አንድ ነገር ልስጥህ እንድጠይቅ ተጨማሪ እሺ ራዕየ ዮሐንስ ምዕራፍ 10 ላይ ገባ ራዕየ ዮሐንስ ምዕራፍ 10 ላይ እሺ 10 ቁጥር 8 ላይ ቁጥር 8 ራዕይ 10:8 ላይ ከሰማይ የሰማሁት ድምጽ እንደገና ሲናገረኝ ሂድና በባህርና በብር መካከል ከሚቆመው ከመላኩ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ ወደ መላኩም ሄጄ ታናሽቱን መጽሐፍ ስጠኝ አልኩት እርሱም ውሰድና ብላት ወደ መራራ ታደርገዋለች በአፍ ግን እንደማጣፍጣለች አለኝ ከመላኩ እጅ ታናሽቱን መጽሐፍ ወስጄ በላዋት በአፌም እንደማጣፈጠች ከበላዋት በኋላ በሆዴ ማረረች በብዙ ወገኖችና በአሕዛብ ሁሉ በቋንቋ በነገሥታት እንደገና በትንቢት ትናገር ዘንድ ተባለልኝ ይላል ይገባሃል ተባለልኝ አለ ይሄ የመጀመሪያው ነው እንግዲህ ይሄ መጽሐፍ የተገባው ነው ጥያቄያችን አንደኛ የመጀመሪያው ነው ከዛ በኋላ ቁጥር 2 ላይ ያው ከቁጥር 1 እስከ 2 ድረስ ያው እዛው ላይ 10 ላይ ሌላ ብርቱ መልአክም ደመና ተጎናጽፎ ከሰማይ ሲወርድ አየሁ በራሱ ላይ ቀስተ ደመና ነበረው ፊቱ እንደ ፀሐይ እግሮቹ እንደ እሳት አምዶች ነበሩ የተከፈተች ታናሽ መጽሐፍ በእጁ ያዘ ቀኝ እጁን በባህር ላይ ግራውን በምድር ላይ አኖረ እንደሚያገሳ አንበሳ በታላቅ ድምፅ በጮኸ ጊዜ 7 ነጎድጓዶች በየድምጻቸው ተናገሩ 7ቱ ነጎድጓዶች በተናገረ ጊዜ ልጽፍ አሰብኩኝ ከሰማይም 7ቱ ነጎድጓድ የተናገረውን ነገር በማተብ ዝጋው አትጻፈው የሚል ተሰማዋል 7ቱ እነዚህ የተነገሩት 7ቱ ነጎድጓዶቹ የት ነው የገቡት ለምንድን ነው ያልተጻፉት ናሲክ ወመንሲክ የሚባል ነገር ታውቃለህ ናሲክ ወመንሲክ ሙስታፍ ተነስኳል እዚህ ጋር ያለ